ሞቲቬሽን ዋርፌር ቦርደር የለም። ለምን ድሮን በማየታቸው የሚደነግጡ መሆናቸው እንደተጠበቀ ሆኖ ግን ሆን ተብሎ በተጠና መልኩ በድሮኑ በኩል በአየር ኃይሉ በኩል ሀገሪቱን ለማጥቃት ጂኦ ስትራቴጂክ የሚባል ነገር አብቅቷል። ያንን ተራራ ከፍታ ነጥብ 1205 ካሊያስ የሚባል ነገር አሁን የለም። that is third generation warfare ድሮን ስለገዛህ ብቻ ስላለህ ብቻ አትዋጋበትም። እነኛ የምንጠቀማቸው መሳሪያዎችን እኛ ምርት ናቸው ካልሆኑ በሌሎች እጅ ነው ሉዓላዊነታቸው። የኢትዮጵያን ጀግኖች ልባቸው የተሰለበው በሳይኮሎጂካል ዋርፌር መረጃ የተሻለ መረጃ የሰበሰበው ማን ነው በዛ የዘመነው የሚለው ፈርስት ሴንቸሪ ያለ ጉዳይ ኢንፎርሜሽን ሱፕሪዮሪቲ የሚረጋገጠው በኢንፎርሜሽን ኢንዋር እና በኢንፎርሜሽን ዋርፌር ነው። በራሱ ፓወር መሆኑን ከተዋጋን ደግሞ ማሸነፊያ መሆኑን ከዛ ደግሞ ለማምረቻነትና በአምራችነትን ለመጠቀም ውስጡ የያዘ መሆኑን ይረዳል። አየር ኃይሉ የመራው ብቸኛ ማብራሪያ የማይችል ኃላፊ ነበር አየር ኃይሉ። ሰላም ጤና ይስጥልን የሜዳችን ታዳሚዎች እንደምን አላችሁ እንደምን ቆያችሁን ያላችሁበት ሰላማችን ይድረሳችሁ ሰላማችሁ ይብዛ። እንግዲህ የድሮን ዘራፊውና ድሮን አምራቹ ወደ ዘመናችን አደገኛው ጦርነት ቀጣዩ ጦርነት ያለንበት ጦርነት ብለን ዛሬ ሌላኛውን ገጽ ልንገልጥ ነው። በተለይ በተከታታይ የምንሄድበትን ባለፈውም ላኩልን ብለናችሁ ነበር። እንግዲህ የመጋቢት ጥያቄዎችን ወይ ደግሞ የመጋቢት ገጾችን በስፋት የምናይበት ነው ይሄኛው ወቅት። 7ኛ ዓመቱም እየመጣ ስለሆነ ለውጡ የመጋቢት ገጾችን እስኪ እንደው የትኛው ጥያቄ ኮንፊውዥን ፈጠረባችሁ፣ የትኛው ጉዳይ ይመለስ፣ በለውጥ ውስጥ ግራ ያጋባችሁ ደግሞ ከመሪው ጋር ተያይዞ እንደምታዩት ሁሉም ጉዳይ ወደ አደገኛው ጦርነት የአምስተኛው ትውልድ ጦርነት የሳይኮሎጂካል ዋርፌር ጦርነት ብለን ስናነሳ ዋናነት ደጋግመን የምንሄድበት ጉዳይ ነው። በብዙዎቻችሁ ብዥታ ውስጥም ያለ በብዙዎቻችን እንደ ሀገርም እንደ ለውጥም እንደ መንግስትም ገጠሙት መንግስትም ብለን ከምናስባቸው ጠላቶች ውስጥ በዋናነት የሚያጠቁት ማንን ነው? ዘመቻው በሙሉ ማን ነው? ለቅሶ በሙሉ ማን ላይ ነው ብለን ካየን ያው እንግዲህ መሪው አብይ ብቻ የሚለው ይሄስ ምንድነው ሚስጥሩ ብለን እንመረምራለን። ዝም ብሎ በዘፈቀደ ይሆነ ነው ወይ? እውነት እንደሚሉት አንድ ሰው ስለማይረባ ነው ዴል ካርኒጌ ይልባል መጽሐፌ ላይ ማስጨዋለሁ፣ ወደፊት እንመጣበታለን። በሞተ ውሻ ላይ ድንጋይ ይወረወራል ወይ እንደሚሉን ስለሞቱ ነው ወይ? ሀገሪቱ እየሞተች ስለሆነ ነው ወይ? መከላከያው እየሞተ ስለሆነ ነው ወይ በየቀኑ ድንጋይ የሚወረወርበት የሚሉና ሌሎች በርካታ ጉዳዮች እንግዲህ በብዙዎቻችሁ ውስጥ የሚብላሉ ናቸው። በዘመቻዎች ውስጥ በተቀናቃኞች ውስጥ የምናያቸው ናቸው። አብዛኞቹ ግን ዛሬ የማነሳው ጉዳይ ቀዳሚውን ስፍራ ይዛል። ብዙዎቻችሁ ደጋፊን በሚሉትም ዘንድ እንደ ጥያቄ የሚነሳ የደገፍን ነው ግን ግራ ያጋቡናል የሚሉ ጉዳዮች ከሚነሱበት አንዱ እንግዲህ አሁን የሚካሄዱ ጦርነት ዘመቻዎች ወይ ደግሞ ሀገሪቱ ፋታ እንድታጣ በተለይ ያለፈው የለውጡ 7 ዓመትን ስናይ ከጦርነት ከሰላም ጦትና ከሰላም መደፍረሱ ጋር ተያይዞ የምታነሷቸው ጥያቄዎች በርካታ ናቸው። ደግሞ ወደዚያ ያዘነብላሉ። ኢትዮጵያና ኤርትራ ጦርነት ጋር ተያይዞ ወቅታዊ ጉዳዮችም ያሳሰቧችሁ የቲፒኤልኤፍን ጉዳይ ላይ ጨምራችሁ የምታነሷቸው አሉ። ከዛ የመከላከያ አቅማችን እውነታውና የሚወራው ጋር የተያያዘው ጉዳይ እንግዲህ ቀዳሚዎቹ ናቸው። በተለይ ካሁን ካለንበት ጊዜ ጋርም ስለሚያያዙ እነኝን እንደ ቀዳሚ ለናነሳቸው የምንችላቸው ናቸው። ያው ደግሞ እንደ አጋጣሚ ሆነው ወይም ደግሞ የገጠሙን ጠላቶች ቀርነት በጣም ኋላ ቀር ከመሆናቸው አንፃር እንኳን ለሀገሪቱ እንኳን ለጦር ኃይሎች ጠቅላይ አዛዥና ለሀገሪቱ መሪ ለኔ ተራው ዜጋም በጣም ቀላል የሆኑና አዲስነት የሌላቸው ጥያቄዎች ናቸው ብዬ አስባለሁ። አሁን የነሳችኋቸውና ብዙዎቻችን የምናነሳቸው ጥያቄዎች ብዙዎቹ ተቀናቃኞች ለውጡ ተቀናቃኞች የመሪ ተቀናቃኞች መከላከያ የሚያጠለሹ ኃይሎች የሚሰነዝሯቸው ትችቶችና በጣም እንደ ትልቅ ማስረጃ አድርገው የሚያቀርቧቸው ጉዳዮች ለኛ እንኳን በጣም የቀለሉ በማስረጃ ጭምር ምን ሞግታቸው ናቸውና ከሁሉም በላይ እንግዲህ በመጽሐፍ ጭምር ጽፌ የጨረስኳቸው የጻፍኳቸው የመረመርኳቸው ጉዳዮች ናቸው። እንግዲህ አንዳንድ የመሪው ተቀናቃኞች እንግዲህ ያው መለሰን አጠናውት እንደሚሉት ወይም ደግሞ ጠቅላይ ሚኒስትሩን በጣም
አጥንቻቸዋለሁ ብዬ አስባለሁ። በተለይ ባለፈው 7 ዓመት ብቻ ሳይሆን ከተገናኘንበት ጊዜ ጨምሮ ማለት 2006 ወደ 2006 አካባቢ ወደ 10 ዓመት አካባቢ አውቃቸዋለሁ። ስለዚህ በጣም በተጨባጭና በሚታይ ማስረጃ እኔም መርምሬያቸዋለሁ፣ ፈትሻቸዋለሁ ብዬ አስባለሁ። በብዛት ከእሳቸው ጋር የሚነሳው በዘፈቀደ ሳይሆን ሆን ተብሎ መሆኑን እሱም የጦርነቱ አንድ አካል መሆኑን ወደ በኋላ እንመጣበታለን። ግን በድፍረት እንዳልኩት ለእኔ እንኳን የሚከብዱኝ ወይ ደግሞ በጣም ቀላል ጥያቄዎች ናቸው ወይ ደግሞ ቀላል ጠላቶች ናቸው እንዳገር የገጠሙን ብዬ በድፍረት መነሻ ላይ መናገር ወዳለሁ። የዛሬዎቹም እንግዲህ ወደፊት የማነሳቸውም ከኔም ከእናንተም አቅም በላይ ናቸው ካሰላሰልን ማስረጃዎችን ቆመ ብለን ካየን የትላንት ታሪካችንም ከመረመርን አዲስ ናቸው ወይ? ይህም እንግዲህ የገጠሙን ጠላቶች እንኳን ከሀገራችን ከኛም አቅም በብዙ ያነሱ የመሆናቸው አንዱ ማሳያ ነው ብዬ አስባለሁ። በዝርዝር የምናየው ጉዳይ እንዳለ ሆኖ ታዲያ ለምን አቃተን? ምንድነው እዛና እዚህ በየቀኑ የምንሰማው የሚወራው በምሁር ስም፣ በተንታኝ ስም፣ በፖለቲከኛ ስም የምንሰማው ታዲያ ምንድነው ካላችሁ እሱን ነው እንግዲህ አደገኛው ጦርነት የምለው። እኔ ብቻ ሳልሆን የጦር ሳይንስ አጥኚዎችም የዘርፉ ባለሙያዎችም ተመራማሪዎችም ጭምር የሚሉት ያለንበትና ቀጣዩ የምንፈተንበት አደገኛውና 5ኛው ትውልድ ጦርነት ላይ በመገኘታችንና እሱ በመሆኑም ጭምር ነው። ምላስና ምራቅ ያለው ሁሉ እንግዲህ ያሻውን የሚያወራበት ያሻውን ብቻ ሳይሆን በተጠና መንገድ ያሻውን እንዲያወራ አድርጎ የራስን ግብ ለማሳካት የሚደረግበት ሉዓላዊነት ባለፈው እንዳነሳሁት መልኩን የቀየረበት ሉዓላዊነት የሚጠቃበት የአንድ ሀገር ሉዓላዊነት የሚጠቃበት መንገድ መልኩን እንደቀየረ አንድ ሀገርም ሉዓላዊነቷን ለማስከበር የምታደርገው ጥረት ከነበረው በብዙ የተሻገረበት የአራተኛው ትውልድ ጦርነት የምንለው 5ኛው ላይ ከመግባታችን በፊት የአንድ ሀገር ሉዓላዊነት በግለሰቦች እጅ ጭምር የወደቀበት ቃል በቃል አንስቼው ነበር። ምናልባት ሰርቼው ባለፈው በተወሰነ መልኩ ወደ ማምረት ከቨርቹዋል ዲፌንስ ጋር ተያይዞ ሰፊ ዘገባ ነበር የሰራሁት። በተወሰነ መልኩ ወደ እናንተ ደርሷል። ቀጣዩ ክፍል ወደ እናንተ ይደርሳል። በአንዳንድ የኤዲቲንግ ችግሮች፣ ቴክኒክ ችግሮች አልደረሰም። እዛ ላይ በስፋት የምናየው ነው እና የሉዓላዊነት አሁን የሚጠቃበት መንገድ ሉዓላዊነት የምናስከብርባቸው መንገዶች በሙሉ መልካቸውን የቀየሩበትና የአራተኛው ትውልድ ጦርነት ድንበር የጠፋበት በጣም ብዙ ዝግጅት፣ ብዙ ፉክክር፣ ብዙ ነገሮችን ማድረግ የሚጠበቅብን ቴክኖሎጂን በብዙ የምንታጠቅበት ከዛም አልፎ ግን አሁን አደገኛው የምንለው ቀጣዩ ተብሎ ያን ይወራ የነበረ ግን አሁን የምንገኝበት ዘመን የሳይኮሎጂካል ዋርፌር 5ኛው ትውልድ ጦርነት የሚባለው ለምሳሌ እንደነ ፌስቡክ ማህበራዊ ሚዲያዎች አሁን እናወራባቸውን መንገዶች ጨምሮ የአንድ ሀገርን ሉዓላዊነት ጥያቄ ውስጥ የከተቱበት ያን ለመመለስ ደግሞ እንደ ሀገር ናሽናል ፓወር ማስከበር የሚገባን ከዛ ደግሞ ያንን ነገር እነኚህን ነገሮች ለመተካት ወይ ደግሞ በአግባቡ ለመጠቀም የሚያስችል አቅም ያላቸው ተቋማትን መፍጠርና የነኛ ባለቤት መሆን ጭምር እዚህ በአራተኛው ትውልድ ጦርነቱ ሊመለስ የሚገባ ወደ 5ኛው ስንሄድ እንደ ሀገር የምንቆምበት ሉዓላዊነታችን የምናስከብርበት ወይ ደግሞ የሌሎች ተቀናቃኞችን የምናጠቃበት መንገድ መሆኑንና የምንገኝበት ዘመን ያንንም ግድ የሚል መሆኑ ጭምር አብሮ እንደ ምላሽ ሊነሳ ይችላል። ወይ ደግሞ እንዴት ሲባል እነኚህን ጉዳዮች ከማሰላሰል ዛሬ የገጠሙን ጉዳዮች በዚህ ውስጥ የሚታዩ መሆናቸውን ማስተዋል ያስፈልጋል። ስለዚህ በተለይ የኛው ሙያ አሁን የምናወራበት የምንገናኝበት መንገድ የሚዲያ አማራጮቹ መብዛትና ይዘው የመጡት አደጋም እንዲሁም እድልም ጭምር እሱ ነው እንግዲህ በዋናነት በመጋቢት ገጾች አስቀድመን እንየው። ከቅርብ ጊዜ ወዲህ የቀጥታ ውጊያ የነበረ የዋርፌር እና የእጅ አዙር ጦርነቶች እየሰፉ መጥተዋል። በእነዚህ ቀጠናዎች ዋርፌር ስንል በቅርቡ ከውሃ ጋር ተያይዞ ከግብፅ ጋር ተስማማን ማለት ጉዳይ ከዛ በኋላ ተመረጠ እና የሰዓት ሳምንት አልወሰደበትም ለግንቦት ሰባት ሲቪል መስጠት It took some different weeks because ቀጥታ ከሚዋጉ ቴሌቪዥን መስመርታቸው በግንቦት ሰባቶች ምርጫ ሲያደናቅፉ ይችላሉ፣ ያጣጣሉ፣ ያለያዩ ይችላሉ። ቅድም እንዳልኩት ልማት ሰላም ለመፍጠር የህዝብ አንድነት ካለ የህዝብ አንድነት ከሌለ ጥይት ማባራ ማቆያ የህዝብ አንድነት ለማባራስ ደግሞ ሚዲያ ግን መሳሪያ። ስለዚህ ያ ነገር ሲመጣ ዋርፌሩ ሲመጣ ተጠቂው አጥቂው ማንተን እነሱ የሚጠበቀው ትንሽ ሪሶርስ ማቀበል ብቻ ነው። ልክ ናይሳ ተደረገው አንድ ቻናል መስጠት ማለት
አሁን ዛሬ ላይ እንኳን በለውጡም ዘመን አሁን በምናወራበት ሰዓት እንኳን ምንድነው አሁን አደባባዩ ላይ ያለው ማን ምን እያለ ነው ስንል የዚህ አደገኛው ጦርነት አካል በመሆኑ ነው። ታዲያ አሁን በጣም እንደመታደል ሆኖ በደጋግሜ እንደማነሳው እኔ የማጋራችሁ የማወራበት ጉዳይ የማነሳው ጉዳይ በሙሉ ያው እንዳልኩት የጻፍኩት ጉዳይ ነው። የተጨባጭ ማሳያዎች ያሉት ደማቅ ከዛ ባለፈ ግን ታሪካዊ ኃላፊነት ስላለብኝ የማጋራውና ማጋራትም ያለብኝ ጉዳይ ነው ብዬ አስባለሁ። የቻልኩት መጠን በተከታታይ ሄድበታለሁ ብዬ ለማስበው ይሄ በተለይ በኋላም አድምቄ ያነሳዋለሁ። ሉዓላዊነት መልኩን ቀይሮ ሀገራችን እየተደፈረች ነው። ሀገሬ እየተደፈረች ነው። እንደ አንድ ዜጋ የማምነው እሱ ነው። በተለይ እንደ አንድ ጋዜጠኛ ደግሞ በኔ ጎን አደገኛው የምንለው አሁን ዘመኑ ላይ ያለንበት የአምስተኛው ትውልድ ጦርነት የሚባለው ክፉኛ የተናበበና በብዙ ድንቁርና ሉዓላዊነትን አሳልፎ ለመሸጥ የራስ ዜጋ ጭምር የኛን ሙያ መስዋዕት ያደረገበት በዛም ሀገርን መስዋዕት ለማድረግ የሚካሄድበት በመሆኑ በእኔ ሙያ በኩል ደጋግሜ ልሄድበት እሞክራለሁ። ሳይኮሎጂካሊ የህዝብን የአንድን ግሩፕ አስተሳሰብ በራሱ ቋንቋ ባለበት ስፍራ ድረስ ደርሰህ መግለጽ መቻል ማለት ነው። ለዚህ ደግሞ አንዱ ሚዲያ ይወስድ እንደሆነ እኛ ከዚህ ቀደም የሚዲያ ሰርቪስ እንሰጣለን። የአማራ ብዙኃን መገናኛ፣ ድምፅ ወያኔ ትግራይ፣ የኢትዮጵያ ሬዲዮ ፋና፣ የኦሮሚያ ብዙኃን መገናኛ፣ መከላከያ የሚጠቀሙት የእኛን ብሮድካስት ሲስተም እስካሁን ማለት ነው። አሁን ግን ኤፍኤም ትራንስሚሽንም በፕሮቶታይፕ ደረጃ አምርተናል። እነዚህን ገዝተን ነበር ሰርቪስ ሲሰጠው። አሁን ማምረት ጀምረናል። ምክንያቱም በማምረት ቅድም እንዳልኳችሁ በማምረት ሰርቪስ በመስጠት ለሚቀጥለው ዋርፌር መዘጋጀት አለብን። ስለዚህ ስንፍና፣ እርካታ ማጣት እነኚህን ወደ ጎን ገሸሽ አድርገን አሁን ሉዓላዊነትን ማስከበር ስለሚቀድም ማለት ነው ወደ ወታደር ነኝ ብዬ ወደ ጻፍኩት ስራና ወደ ወታደርነት ጉዞ ብዬ ተነስቻለሁ። የምናደርገውም ጉዞ የሱ አካል ነው። እንዳልኩት ደጋግሜም እንደምለው የገጠመን ግጭት፣ የገጠመን ጦርነት፣ የተገባንበት አጣብቂኝ ከዚህ የተለየ አይደለም። አደገኛው ጦርነት የምንለውም ይሄ ነው። ለአጋጣሚ ነው ደግሞ እንዳልኳችሁ ከአንዱ ካለቀው መጽሐፍ አንዱ ወታደር ነኝ መጽሐፍ እነኚህ ጉዳዮች በስፋት የተነሱበት ከዛ እሱን ስጽፍ አሁን ያለንባቸውን ሁኔታዎች በጥልቅ ለመረዳት እድል ያገኘሁበት አራተኛው ትውልድ ጦርነት ባለፈው እንደጀመርነውና በቀጣይም እንደምታዩት ከዛ አሁን የምንገኝበት የአምስተኛው ትውልድ ጦርነት አብረው የሚነሱ ድሮንና ድሮንነት እያልኩ ነው የማነሳው ጉዳይ አለ። ለምሳሌ በአሁናዊ ጉዳይ ብናነሳው የድሮን አምራችና የድሮን ዘራፊ ወይ ደግሞ ድሮን ገዛው ብሎ የሚሉ ኃይሎችን የምናነሳበት ነው። እንግዲህ ድሮንና ድሮንነት የሚለው በተከታታይ የሚሄድበት ጉዳይ መሆን እንደተጠበቀ ሆኖ የድሮንን ባህሪ ወይ ደግሞ የድሮንነትን ባህሪ ሳነሳ በብዙ የምገልጸው አለ። ለምሳሌ አየር ኃይልን ለመጎብኘት እድል አግኝቼ ሚያዝያ 7 ምናልባት ከ3 ዓመት በፊት ወደዛ ሳመራ ያየሁት ነገርና ጉዞውን ታሳቢ አድርጌ ከገደለው ያስለፈለፈው ድሮን ነበር ያልኩ ያለሁት። ምክንያቱም አሁን የምናየው የሚዲያ ጦርነት የሳይኮሎጂካል ዋርፌር በሙሉ አንድም ከድሮንነት ወይ ደግሞ ድሮንን ካለመረዳት ድሮ ላይ ቆመው ድሮን የሚዘምሩና ድሮን በማየታቸው የሚደነግጡ መሆናቸው እንደተጠበቀ ሆኖ ግን ሆን ተብሎ በተጠና መልኩ በድሮኑ በኩል በአየር ኃይሉ በኩል ሀገሪቱን ለማጥቃት ሀገሪቱ ላይ የተያዘውን ዘመቻ በሙሉ ታሳቢ አድርገን ምናልባት ባለፈው በለውጡ ዓመት እኔ መጽሐፉን እስከጽፈው ድረስና እስከዛሬም ድረስ ካያችሁ በሚዲያ ሰበብ በትንታኔ ሰበብ የሚካሄዱትን ጉዳዮች በሙሉ ስናይ ከምንም በላይ ደግሞ ይሄ ከድሮኑም በላይ ደግሞ ድሮንነት የምለው ባለፈው አንስቼዋለሁ። ፕሮዳክሽን ወደ እናንተ ሲደርስ ታዩታላችሁ። የቨርቹዋል ዲፌንሱ በተለይ ቨርቹዋል ዲፌንስን ቀድመን ወይ ደግሞ በማሳያ እንደምናየው መሪው ቨርቹዋል ዲፌንስን ቀድመው ከመጀመራቸው አንጻር ያን ኢንስታንስ ሲያቋቁሙ እንደ ቨርቹዋል ዲፌንስ ታሳቢ ተደርጎ የተቋቋመ ተቋም ከመሆኑ አንጻርና ስራቸውን ያን ቀድመው መጀመራቸውንና ከዛ ተቺዎቻቸው ወደ ስልጣን ከመጡ በኋላ ወይ ደግሞ የሆነ ግንባር ላይ ፍልሚያዎች ሲካሄዱ የድሮኑን ጉዳይ ሲያነሱ ከዚህ ከድሮኑ ጋር ተያይዞ የሚመጡት ከድሮኑ ውጊያው ከመድረሳችን በፊት ወይ ደግሞ ድሮን ከገዳይነቱ የሚበዛውና ቀድሞ ጎልቶ ደምቆ የምንሰማው እስከዛሬ ድረስ የድሮንን አስለፍላፊነት ነው። ድሮን ማስለፍለፉን ነው። የጠላቶቻችን ማንነት መግለጹ ነው። በዛ ውስጥ ደግሞ እንደ ሀገር እኛ የታጠቅነውን ማቀም ጭምር እዛ ውስጥ የምንሰማበት። ስለዚህ ዛሬ የምናየው የምንሰማው ሁሉ ይሄው ነው ማለት ነው። ከዚህ የተለየ ጉዳይ አይደለም። ስለዚህ አሁን እንደምናየው ዛሬ እንደምትሰሙት ድሮንን በአንድ በብሔር ለመከለልና በአንድ በብሔር ኦፕሬተር
ለማሳበብ የሚሞክሩ ከዛ ደግሞ ድሮን ብር ያለው ሁሉ የሚገዛ ወይ ደግሞ ብር ስላለን ገዝተን የምንጠቀመው ከሚያስመስሉት ጋርም ሁሉ የምናየው እና ድሮን ስለገዛህ ብቻ ስላለህ ብቻ አትዋጋበትም። ለዛ ነው ባለፈው ሳነሳ እንደነበረው ቨርቹዋል ዲፌንስ ወይ ደግሞ ወደ ማምረት ተሸጋግረናል። ባለፈው ድሮን ማምረት መቻላችን ተተኳሽ ማምረት መቻላችን ብዙ ነገር ማለት ነው። የአሸናፊነት ዋስትናን መጨበጥ ማለት ነው። ፓወር ማለት ነው። የፈለገ ሚሳኤል የፈለገ ድሮን ብንደረድር ቨርቹዋል ዲፌንስ ካልበቃን እኛ ኮምፒውተር ከሌለን በኮምፒውተሩ ማንቆጣጠረው ከሆነ እነኛ የምንጠቀማቸው መሳሪያዎችን እኛ ያመረትናቸው ካልሆኑ በሌሎች እጅ ነው ሉዓላዊነታችን፣ በሌሎች እጅ ነው የመሳሪያዎቻችን ህልውና በሚል ሳነሳ ነበር። እንዲሁም ጠቅላይ ሚኒስትሩም ኢራቅና የአሜሪካንን ጦርነት ያኔ በዱባይ ምናምን በኩል ባሏቸው ኮምፒውተሮች እና ከዛ እንዲሸጡ ባደረጓቸው ኮምፒውተሮች አማካኝነት የነ ኢራቅን ሚሳኤሎች እንዴት ድንጋይ እንዳደረጉና እኛ ላመረትነው መሳሪያ ድንጋይ ሊሆን እንደሚችል ብዙ ጊዜ የባሰላት ጦርነት እንደ ኤግዛምፕል ይነሳል። በዚህ ውጊያ የኢራቅ አጠቃላይ አንታይክራፍት የሆኑ ሚሳይሎች የጦር መሳሪያዎች የአሜሪካን ኤርክራፍት መከላከል ያልቻሉት በአይቲ አማካኝነት ተሽመድመው ሽባስበሉ። በዚህ አዘኢንድ ትልቅ የጦር መሳሪያ መታጠቅ ወይም ማምረት ሳይሆን አይቲ ላይ ክልክል መሆን በጦርነት አሸናፊነት የሚያረጋግጥበት ዘመን ስለነበረ ፎርስ ጄኔሬሽን ዋርፌር ወይም አይቲ ማባሽ ዋርፌር ተብሎ ይወሰዳል። እስካሁን ኤግዚስት እያደረገ ያለና ኢንተርካሚንግ 10 years ስፍራውን ለፊፍት ጄኔሬሽን ዋርፌር ይለቃል ተብሎ ይታሰባል። በሰርድ ጄኔሬሽን ዋርፌር ዲተርሚን ታርጌት እና ዲተርሚን ያጠቃቅ ስልቶች ነበሩ። ተጠቂውን ለምሳሌ ኤርትራን ግን ጅቡቲ፣ ኢትዮጵያ ዲፋይን ማድረግ ይችላል እነማን እንደምታጠቃ። በዚህ ጊዜ ሀያል የሚባሉ ሀገራት እነዚህ የጦር መሳሪያ ማምረት የሚችሉ ነበር። መድፍ ማምረት፣ ሚሳይል ማምረት ትልቁ የፓወር መገለጫ ነበር፣ የሀያልነት መገለጫ ነበር። ሰርድ ጄኔሬሽን ዋርፌር በአይቲ እየተተካ ሲመጣ ፎርዝ ጄኔሬሽን ዋርፌር ተወለደ። ፎርዝ ጄኔሬሽን ዋርፌር እነዚህ ለዚህ ቀደም መመኪያ የነበሩ የጦር መሳሪያዎች በአይቲ ሳይደገፉ ብቻቸውን ቁዝ እንዲሆኑ ያደረገ ድንጋይ እንዲሆኑ ጠቅላይ ሚኒስትሩን በይፋ ሲናገሩ እንዳሳየናችሁ ጎረቤቶቻችን የሌላቸው መሆን አለበት። ምክንያቱም እነሱ የሚገዙትን ስለሆነ የሚታጠቁት እኛ ማምረት አለብን። ማምረት ያለብን ለአሸናፊነትም ነው። ጎረቤቶቻችን ኤርትራና ሶማሊያም የማይታጠቁት መሆኑን ወይ ደግሞ እነሱ የሌላቸው እርግጠኛ መሆን አለብን። ይሄ አንሰርቴኒቲ የሞላበት ቀጠና፣ አንሰርቴኒቲ የሞላበት ዓለም ላይ እጅ እግራችን አጣጥፈን ስለማንቀመጥ መዘጋጀት አለብን። ለቨርቹዋል ዲፌንሱ ወደ ማምረት መሻገር አለብን። ራሳችን ያመረትነው መሳሪያ መታጠቅ አለብን። ያኔ ነው ሉዓላዊነታችን ድላችን በእጃችን የሚሆነው የሚለውን ጉዳይ 16-15 ዓመት በፊት ቀርበው ማንሳታቸውን በማስረጃ ጭምር የምናየው ነው። የኛ ዓላማ አጠቃላይ በፎርዝ ጄኔሬሽን እና ፊፍዝ ጄኔሬሽን ዋርፌር ትክክለኛው አክተር ለመሆን ነው። አሁን ያለውን ማርኬት ታሳቢ ያደርጋል እና ዓለም አቀፍ ደረጃ የጠበቀ ስንል በጎረቤት አገራት አካባቢ ያሉ ማንኛውም ቴክኖሎጂዎች እዛ የማይፈጠሩ በመሆናቸው ከሚፈጠሩት ኃይሎች ጋር ፉክክር ለማድረግ ታሳቢ ተደርጎ የተቀመጠ። ወደ አየር ኃይል እንዳልኳችሁ ባልኳችሁ ጊዜ ስጓዝ ያየሁት የገጠመኝ ነገርና ልዩነቱን ካስተዋልኩ በኋላ ነበረ። ድሮንና ድሮንነት እያልኩ ማንጣጣሪን የቀጠልኩት ልክ ዛሬ ጠላቶቻችን ወይ ደግሞ በባንዳ ሆነው የተሰለፉ ሰዎች ስለፈልፉ እንደምንሰማው ከገደለውና ከምንዋጋበት ድሮን በፊት ያስለፈለፈው የገለጠው የገላለጠው ድሮን ነው በስፋት ጎልቶ የሚታየኝ። አቅሙም ደግሞ ድሮንነት የሚለውን ድሮን መታጠቅ ብቻ ሳይሆን ድሮንነት ቅድም እንዳልኩ ካልኳችሁ ጉዳዮችን ባሻገር በብዙ የሚጠቀሱ ጉዳዮች ስላሉበት በአራተኛውም በአምስተኛውም እንግዲህ ትውልድ ጦርነት ከተነሳን ቀን ከሌት የሚያባኑ ናቸው። ሰውየው በጣም ተቀደማቸው። እነኚህ ጠላቶቹም ባንዳ ሆኖ ሌሎች የሚላላኩ አካላትም በጣም የተቀደሙበት መቀደማቸው ልክ ደግሞ ቀደም እንዳነሳሁት እንዳያችሁት ከ16 ዓመት ከ17 ዓመት በፊት ጠቅላይ ሚኒስትሩ ስለዚህ ጉዳይ መዘጋጀታቸው እነዘጋጅ ማለታቸው በማሳያዎች እንደምታዩት ኢንሳ ጭምር እያሉ ድሮን መገጣጠም ማምረት ጀምሮ የነበረባቸውን እንቅስቃሴዎች ስናይ ያኔ ሁለቱም የቀጣይ ዘመን ጦርነት ናቸው። አሁን የገባንበት አደገኛው ጦርነት ምንድነው? አምስተኛው ትውልድ የሚሆን አራተኛው ትውልድ ላይ መዘጋጀት እንዳለብን ሲተነትኑ መዘጋጀት አለብን ሲሉ ከዛ የዛሬውን አምስተኛ ትውልድ የሚዲያ ጦርነት እንዲሁ
አደገኛነት ወይ ደግሞ የሳይኮሎጂካል ዋርፌር እየመጣ መሆኑን ሲተነትን ከዛ ዛሬ የታጠቀውን በሙሉ ከዛሬ 16 17 6 እና 7 ዓመታት ወደ ኋላ ሄደን ስናይ ያነሳቸው ያውቃቸው የነበሩ እየመጣ ያለ ቀጣዩ ጦርነት ነው በሚል ጠንት ነው የሚያውቋቸው ጉዳይ ዋናው ከስጋት ነፃ ሆኖ ማየት ስንልና እስካሁን እንዳለ ሰርፕራይዝ ነው የታይፕ ማሽን ገዛና በትክክል ሳንጠቀም አይ አንተበት ኮምፒውተር የሚባል ተፈጠረ ይባላል ኮምፒውተር እንዳይሽ ነው always surprise ይደረጋል ምን እናደርገው ቀድመን አክሴፕት እናደርገው የዋርፌር እድገት አልነበረም ይሄ አሁን መቆም አለበት ብሎ ያስባል ሰው በፎርጅ ዋርፌር ድራጋችን አክቲቭሊ መቆም አለበት አይቲ መጠቀም ይኖርብናል ምክንያቱም ፌዝ ቢመጣ ብዛት ስብስብነት ስላለው ይህ ተመሳሳይ የውጊያ ስርዓት ስለሚከተል አይቲ ይጠቀማል ልክ አይቲ ሚሳይል እንደዋል መጠቀመው ዛሬ ስንል ያላቸውን ሁሉ አንድ በአንድ ተግብሮ ከዛ በኋላ መከላከያውን አዘምኖ አሰልጥኖ መሰልጠን አለብን መዘመን አለብን ስትራቴጂካሊ ነው ማሰብ ያለብን ብለው ከዛ 16 ዓመት በፊት ሲያደርጉ የነበረውን ያን ያደረጉ ከዛ ከፍ ሲልም ደግሞ አሁን እንደምናየው ወደ ማምረት የራስን ትጥቅ ወደ መታጠቅ እኛው ወደምንቆጣጠረው የዚህ ዘመን ድልም ጭምር መሳሪያ ብቻ ሳይሆን ከመሳሪያው ጋር ድልን ወደ ተጎናጸፉበት ወይ ደግሞ ወደ ጨበጡበት የአምራችና ደረጃ ድረስ በስፋት ልዩነቱንም እውነቱንም የምናየው ነው። ስለዚህ ይህ ነው እንግዲህ በአምራቹና በሌባ ወይ ደግሞ በገዢው መካከል የሚካሄደው ጦርነት ነው ወይ ደግሞ እንደዚህ ያለ ጦርነት ለማየት ነው የተገደድነው። እንግዲህ አስቡት አንድ ሰው በድሮን ይከሰናል ከዛ ከድሮኑ ጋር ተያይዞ ደግሞ የሚከሰሱ ሀገራት አሉ ግን ድሮንን ስላለን ብቻ ልንዋጋበት ልናዘው ድል ልናመጣበት እንችላለን ወይ የሚለውን ስናይ ነው እንግዲህ ድሮ ላይ የቆሙትና ድሮ ላይ የቀሩትና ከዛ ደግሞ ከድሮን ከመጣጠቅም አልፎ ድሮንነት ላይ ደረሰው ወደ ቨርቹዋል ዲፌንስ የደረሰው ራሱ በኮምፒውተር የሚታጠቀው ወይ ደግሞ በኮምፒውተር የሚቆጣጠረው ተቋምን ከመያዝ አልፎ እስከ ማምረት ድሮኖቹ የደረሰው በዛ ውስጥ ያለው በርከት ደግሞ በርካታ ነው። ባለፈው ማንስቻለሁ በተወሰነ መልኩ ወደፊትም ደጋግመን የምንሄድበት ጉዳይ ነው። ስለዚህ የድሮን ዘራፊና ዘራፊ የሚለው ፍልሚያ አለና ድሮንን ከውጊያ ጋር ብቻ የሚያያይዙ ናቸው። እንግዲህ ድሮንን በመግዛት ብቻ ወይ ደግሞ አንድ ነገር ገዛ ብቻ እያሉ የድሮን ባለቤት መሆናችንን ብቻ ታሳቢ አድርገው የሚከሱና በጣም ቀረናቸው ገና ድሮ ላይ ነው የቆሙት የሚላቸው ሰዎች ድሮንን ከውጊያ ጋር ብቻ የሚያያይዙ ድሮንን ለውጊያ ብቻ የሚያስቡ ከዛ ድሮን እንግዲህ ተዋግቶ ለማሸነፊያ የሚመስላቸው ግን ድሮን ተዋግቶ ለማሸነፊያ ብቻ ሳይሆን ካላቸው ምንኛ ኃይሎች ወይ ደግሞ በአራተኛው ትውልድ ጦርነት እንደሚባለው ሉዓላዊነት በግለሰቦች እጅ ወደቀበት ሉዓላዊነት የሚጠቃባቸው መንገዶች መልካቸውን የቀየሩበት ከዛ የውጊያ ስልቱም በሽምቅ ውጊያ ኔትወርክድ በሆነ መንገድ ለማሸነፍ ሳይሆን ዝም ብሎ የአንድን ሀገር አሸናፊነት ለማደናቀፍ ጉዞዋን ፍጥነቷን ለማደናቀፍ የሚደረግ ፍልሚያ ነው። ስለዚህ ድሮን ምናልባት እዛ ጋር ብቻ እኛን እየረበሹ ለመፈርጠጥ ለመሮጥ ብቻ የሚያስቡ እኛ እንደ ሀገር ደግሞ አንድ ኃይል ተቀናቃኛቸው እንዳያሸንፍ ጉዞ እንዳይቀጥል መረበሽ ብቻ ነው እና እንደዚህ ያሉ ጉዳዮች ነው እንግዲህ እዛ የሚገናኙት። ድሮን እንግዲህ ቢኖረውም ግራ የሚያጋባው እንዳልኳችሁ ባለፈው ህወሓት አፍሪካ ውስጥ በሌሉ መሳሪያዎች መቱኝ ምናምን እያለ ስትል እንደነበረው ቢኖራቸውም እነኚህ ሰዎች እንዳልኳችሁ ስላላመረቱትና ድሮንነት ላይ ስላልደረሱ ቨርቹዋል ዲፌንሱን እንደ ሀገርም መታጠቅ ስላልቻሉ ወይ ደግሞ ለዛ በጣም ቀረ ስለሆነ ድሮኑ ቢኖራቸውም እንግዲህ ድንጋይ ይሆናል በቴክኖሎጂ እንዳልኩት ወይ ትራስ ከማድረግ ባሻገር ምንም አይነት ፋይዳ የለውም። ለዛ ነው እንግዲህ የድሮን ዘራፊ ወይ ደግሞ ድሮን ገዛው ነው የሚፎክረው በድሮን የሚያለቅሰው ድሮን ከሚያመርተው ወይ ደግሞ ድሮንነት ላይ ከደረሰው ቨርቹዋል ዲፌንስን ከታጠቀው ጋር ደግሞ ስናየው ሳይዋጉ ለማሸነፊያነት በራሱ ፓወር መሆኑን ከተዋጋን ደግሞ ማሸነፊያ መሆኑን ከዛ ደግሞ ለማምረቻነትና በአምራችነትን ለመጠቀም ውስጡ የያዘ መሆኑን ይረዳል። ድሮን መዋጊያ ብቻ መሆኑን እንደሆነ ያስባሉ። ድሮን በማምረትና ድሮንን ደግሞ ለምርታማነት መጠቀም ከዛ ወደ ድሮን አምራችነት መሸጋገር ደግሞ የሚያጎናጽፈው ኃይልና የሚያሰልፈን የሚያሰጠን ደረጃ ማሰብ እንግዲህ በጣም ቀላል ነው። እንግዲህ ይሄ መረጃ እንግዲህ አንድን አካል ጠንቅቆ መመረጅ ወይ ደግሞ መረጃ ከማግኘት
ለምሳሌ አሁን ከዛላምበሳ ከምናምን ጋር ተያይዞ ወጡ የሚባሉ መረጃዎችን ስናይ ወደ በኋላ መነሳዋለሁ የዚህ ውጤት ናቸው። ግን የቁርጥ ቀን ሲመጣ ያለ ጥርጥር ማሸነፊያ ያውም በጣም በፍጥነትና በልዩ ብቃት ማሸነፍ የሚያስችለው ወደ ድሮንነት ስንደርስ ድሮንን ማምረት ስንችል ቨርቹዋል ዲፌንስ ላይ ቀድመን ስንዘጋጅ ነው። ልዩነቱን እዚሁ ስንመረምር በጣም ብዙ እናገኘዋለን። የሚዲያው ያደገኛው የአምስተኛው ትውልድ ጦርነትን በአሜሪካም አሁን በተያዘው ዘመቻም ወደ በኋላ እያደመቅነው ስንሄድ በስፋት ይህንን ጉዳይ ልዩነቱን እየመረመርን መሄድ እንችላለን። እንግዲህ ከኤርትራ ጋር የተያዘውን ውሳኔ ወይ ደግሞ ዛሬ ያለውን ጉዳይ ዛሬ የምንካሰስበትን ጉዳይ ከቲፒኤልኤፍ እና አራጋቢዎቻቸው ጋር ያለውን ጉዳይ ስናይ ተመሳሳይ ነው። እሱም ራሱ የነገራቸው የቀደማቸው ባለፈው ባደረስናችሁ የተወሰነ የቨርቹዋል ዲፌንሱ ላይ እና ቀጣዩን ክፍል ላይ እንደምታዩት ወደፊትም እንደምናብራራው በምስሉ ላይ ያሉ ሰዎች የምታዩቸው ከጠቅላይ ሚኒስትሩ ኮን ስለዚህ ስለ ቨርቹዋል ዲፌንስ ወደዛ ነው እያደግን ያለ ነው፣ እሱ ላይ ነው እየሰራን ያለ ነው ብለው ተቋማቸውን እያስጎበኙ ወደዛ ደረጃ እየተሸጋገሩ ለመሆኑ ሀገር እዛ ላይ መድረስ እንዳለባት የሚነግሯቸው አካላት ለምሳሌ እነ ሴኮ ቱሬ እነ ዘርአይ ምናምን ዙሪያቸው ያሉ ሰዎችን አይታችኋል። ከዛም ባለፈ ያኔ አሁን የማነሳቸውን አብዛኞቹን ጉዳዮች ያነሱ የነበረው ከጦር ጀነራሎች ከጦር አመራሮች ጋር ነበር። ያንን ነው መጽሐፌ ላይ የምከተለው። እነኛ የጦር አመራሮች ምናልባት አሁንም በተወሰነ መልኩ ማሳየት ከቻልኩ እንደምታዩት ከነኚህ የጦር አመራሮች ጋር 16-17 ዓመት ቀድመው ነው እነኚህን ጉዳዮች በሙሉ የሚተነትኑት። ከዛ ከነኚህ የጦር አመራሮች ውስጥ ምን ያህሎቹ ነቁ፣ ምን ያህሎቹ ተማሩ፣ ምን ያህሎቹ በእሳቸው ጎን ተሰለፉ። እንደምናየው በእሳቸው ጎን ተሰልፈው ይሄን ዘመኑ የሚፈቅደው መሳሪያ ታጥቀው እያሸነፉ ያሉ አሉ። ከዛ ደግሞ መማር የማይችሉ የምላቸውና ደጋግሜ የማነሳቸው በዛኛው ጎን እንደዛ ነግሯቸው ካጠገቡ ሄደው ዛሬም ቲፒኤልኤፍ የሚመኩባቸው የሌሎች ሀገራት ተላላኪ ሆነው የሚሽለኮለኩ ከዛም አልፎ ግብአተ መሬታቸው የተፈጸመ ከጎኑ ቁጭ አድርጎ ነገራቸው። ከዛ ይሄን መሳሪያ መታጠቅ ችሎ በዚህ መሳሪያ ያሉበትን አነፍንፎ አንዳንዶቹ ግብአተ መሬታቸው የተፈጸመበት አንዳንዶቹ እንዳያችሁት አንጠልጥለው ወደ አዲስ አበባ ተንጠልጥለው የመጡበት ጉዳይ ይሄ ሁሉ ማንጸሪያ በድሮና በድሮንነት በድሮንና ድሮን መካከል ያለው ሁነኛ ማንጸሪያና በጣም ልዩነቱን ስፋት የሚያሳይ ነው። በመከላከያ አመራሮች ጋር እንግዲህ ወደ ስልጣን ከመጡ በኋላ ከመምጣታቸው በፊትም የመከላከያ ሰውየው ራሳቸውም በንስር ነው ድሮንነት ስላንዱ እሱን የተላበሰች ሀገር እሱን የተላበሰ መከላከያ እሱን የተላበሰ የጦር ኃይሎች ጠቅላይ አዛዥ ጭምር ማለት ነውና ለመከላከያ ራዕይ ራሱ የሚመሰል ወይ ደግሞ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ እንኳን በቀጠለው ጦር አመራሮች የሚሰጡ ስልጣን ላይ እንደምትመለከቱትም የመከላከያ ራዕይ ራሱ የሚመስለው በምንድን ነው? በንስር ነው፣ በድሮን ነው። እዚህ ውስጥ እንግዲህ የፎከስ የማድረግ ጉዳይ ለምሳሌ በጣም ፎከስድ ነው ድሮን። ከዛ ያየውን ነገር ለመውሰድ ዲተርሚንድ ነው። ያንን ጉዳይ ካላሳካ ካላነሳ መቶ የማይችል በቃ በተፈጥሮም እንደዛ ነው። በጣም ፎከስ ነው፣ ትኩረት ያደርጋል። ያየውን ነገር ያለመውን ነገር ደግሞ ያሳካል፣ ፒክ ያደርጋል። ስፒድ አለው። ድሮንነት የምንለው አንዱ እሱ ነው። ስፒድ አለው። በእነኚህ የሚመሰል ነው መከላከያው የመከላከያ ራዕይ ብለው በቀጥታ ሲያስቀምጡ ነበረ። ኤግል ማለት የሚፈልገውን ታርጌት አነጣጥሮ የሚያይ ያየውን ሳያዛንፍ በከፍተኛ ስፒድ የሚወስድ ታርጌት ከለየ በኋላ ግራና ቀኝ የማያይ አሳ ውሃ ውስጥ ካያት ሰማይ ሆኖ የሚያድናት የለም። ተምዘግዝጎ ፒክ አድርጎ ይወስዳል። እዚህ ጋር ታርጌት ያየ እንደሆነ እናንተ እዚህ ቁጭ ብላችሁ ወርዶ ፒክ ያደርጋል። ኮንቪክሽን አለው። ያየውን ነገር ለመውሰድ በጣም ጠንካራ የሆነ ጋት አለ። ብቻ አይደለም ስፒድ አለ። ብቻ አይደለም ፎከስ አለው። የተረበሸ አይደለም። የፈለገውን ያያል፣ ያነጣጥራል፣ ይወስዳል። የሆነውም እሱ ነው። እንግዲህ ከድሮንም በላይ ነው ድሮንነትን ጭምር እዛ ውስጥ የምናይበት። በተቃራኒው ግን ዶሮና ድሮ መካከል ያለ ንጽጽር እሳቸውም ያነሳሉ። እንግዲህ በንስርና በዶሮ መካከል ያለ ንጽጽር ብለው የሚያነሱበት አለ። ልክ ሰውየው እያነጸረ እንደሚናገረው ወይ ደግሞ እንደነገረን ደጋግሞ በየዘመኑና በየአጋጣሚው ያገኙትን እድል የሚበትኑ አቅማቸውን የማያጠናክሩ ኃይል የማይሰበስቡ የሚበትኑ የሚለያዩ የሚጋጩ አዝጋሚዎች ጋር የሚካሄድ ግጭት ማድረገን ወይ ደግሞ ፉክክር ማድረገን ልናየው እንችላለን። ዶሮ እንደዛ አይደለችም። 10 ፍሬ ካስቀመጣችሁ የመጀመሪያ ስራዋ 5 ፍሬ መበተን ነው። 5ቱን ትበትንና አንድ ፒክ ታደርጋለች። የቀረ 4 ያለ እንደሆነ 4ቱን ትበትንና አንድ ፒክ ታደርጋለች። ስለዚህ ቲፒኤልኤፍ ስለ አየር ኃይል
ምን ነበር ያኔ ይል የነበረው ብለን ብናነሳ አሁን እና ኤርትራ ጭምር በአየር ኃይላችን መዳከም ውስጥ ምን ነበር የነበራቸው ሚና? ስለዚህ አስታውሳለሁ መጽሐፌ ውስጥ አየር ኃይል ውስጥ አንስቼዋለሁ በስፋት እኛ ከጎረቤቶቻችን ጋር እንደናንተ ስለማንጋጭ ብለው ያኔ ነስያ አብርሃ የአየር ኃይልን የበተኑት ማለት ነውና ይሄ እንዳልኳችሁ ቅድም አየር ኃይል አሁን ወደ ድሮን ወደ መታጠቅ የደረሰበትና የዘመነበትን ደረጃ ከዛ ድሮንን ከውጊያ ጋር ብቻ አያይዞ የማየትና በእርግጥም ስርዓቱ የነበረው ባህሪ ስርዓቱ ከስልጣን ወርዶ እንኳን ዛሬ ቀጠናው ላይ ምን አይነት ሁከት እየፈጠረ እንዳለና ከጠብ ተለይቶ መኖር የማይችል ኃይል መሆኑ ከዛ እነሱ ናቸው እንግዲህ ያን አየር ኃይሉን ሲበትኑ ሲያዳክሙት እኛ እንደናንተ ጎረቤት ጋር አንጋጭም በሚል እጅግ በጣም የሚያሳቅቅ የሚያስደነግጥ አደባባይ እብሪት ነበር የበተኑትና ከዛ ማብረር በማይችል አየር የነጆቤ እንደምታስታውሱት አየር ኃይሉ የመራው ብቸኛ ማብረር የማይችል ኃላፊ ነበር አየር ኃይሉ ከዛ እንዴት ገለውት እንደነበር ጻፊ ላይ ምን እለዋለሁ እንዲሁም ንስር አያረጅም እለዋለሁና እንደምታውቁት ንስር ራሱን አድሶ እንደገና እንደ አዲስ እንደሚነሳ ታውቃላችሁና አየር ኃይልን ገደል ነው በዛ ደረጃ አንኮታኮት ነው ካሉ በኋላ አየር ኃይልን ሄደን ስንጎበኝ የገረመን ጉዳይ አንዳንዶቹን እንደገና አፕግሬድ አድርገው ሲስተማቸው የተዘጋውን እንግዲህ እንዳልኳችሁ ቨርቹዋል ዲፌንስ መታጠቅ የሚያስፈልገው ራስ ማብረት የሚያስፈልገው አንዱ የእነሱን ቢሆኑ ሄሊኮፕተሮቹ ምናምኖቹም ጭምር እኛ መክፈት መጠቀም እንደማንችል መግዛት ብንፈልግ እንኳን የሚቀመጥልን ገደብ አለ። ለምሳሌ 15 ወር 20 ወር ምናምን እያሉ የሚሰጡበት ጊዜ አለ። እንደዛም ብለው በፈለግነው ጊዜ መግዛት አንችልም። እሱ ብቻ አይደለም እጃችን ላይ ያሉ ከምዕራባውያን የተገኙ ምናምን ሄሊኮፕተሮች ጭምር መልሶ የተባለበት ከዛ ደግሞ እንዳናባረው ሲስተሙ የተዘጋበት ግን በቨርቹዋል ዲፌንስ አቅማቸው እነኛን ሁሉ ወደ ራሳችን ሲስተም ቀይረው እነኛን ሀክ አድርገው ማብረር መጠቀም የቻለበትና ከዛ አየር ኃይሉ ከሞተበት አንሰራርቶ ያየንበት ጊዜ ነበርና እንደው እነኚህ ሰዎች አትማሩ ድሮና ድሮንነት መሀል ያለ ልዩነት ስለሆነ እንጂ ያ የገደሉት አየር ኃይል አንሰራራ ሲባል ከዛም አልፎ ድሮን ታጥቋል ሲባል ነበር መደንገጥ የነበረባቸው። የሰሜኑ ጦርነት ጊዜ እንኳን መጋጨት ያልነበረባቸው። ምክንያቱም እጅግ በጣም ውድ የሚባል ዘርፍ ነው አየር ኃይል፣ ውድ የሚባል ኢንዱስትሪ ነው። በቀላሉ ይገነባል ተብሎ አይታሰብም። በዛ ላይ እነሱ አንኮታኩተነዋል ብለዋል። ስለዚህ ማንሰራራቱ እንግዲህ አንዲት ሰብ የነበረችው አየር ኃይል ከዛ በኋላ ተደራጅቶ አፕግሬድ አድርጎ ድሮን ታጥቆ ሲሰሙ ብቻ መደንገጥ በቂያቸው ነበር። ግን አትማር ያለው መማር የማይችሉ ቅድም እንዳልኳችሁ እንግዲህ ያን የገደሉት አየር ኃይል እንዳነሳው ጠቅላይ ሚኒስትሩና ያው ጓዶቻቸው እንዳነሱት እየሰሙ ድሮ እንደታጠቁ እየሰሙ ነበር እንግዲህ በእብሪት ወደዛ ውስጥ የገቡበት። ከዛ በኋላ ሲመቱ እንዳልኳችሁ ቅድም ድሮ ላይ ቆመው ውጊያ ገጥመው በአፍሪካ ውስጥ በሌለ መሳሪያ በድሮን መታን እያሉ ሲከሱ የነበረው ዛሬ ሲመረትም እንግዲህ በቀርነት የክሳቸውና ያሉበትን ደረጃ በዛ ውስጥ ማንጸር ሁሉ ነው ድሮንነትና ድሮ ላይ ቆሞ መቅረት የምንለውና አሁን እንግዲህ በስፋት የምንሄድበት ጥልቅ እሳቤ ጥልቅ ሳይንስ ደጋግሜ የሚሄድበት እንዳልኳችሁ የአየር ኃይልን ምዕራፍ በጣም የምወደው ትልቅ ምዕራፍ ነውና ይሄ 10ኛው ምዕራፍ አየር ኃይል ምዕራፍ አለና እዚህ ውስጥ የዚህ የድሮንን የአየር ኃይልን ጀብዱ የአየር ኃይል ከሞተበት ከቀበሩበት የተነሳባቸው ማሳያዎች ሁሉ በስፋት የሄድኩበትና እንዲሁም ጉዳዩ ሰፊ ከመሆኑ ይሄ በተለይ ጽፈው ዝም ብዬ ድሮን ምዕራፍ ካልኩት በኋላ ግን ጉዳዩ በደንብ እየገባኝ ሲሄድ ድሮንነት የሚለውን ጉዳይ እያሰፋን ስንሄድ በራሱ ብቻውን ትልቅ መጽሐፍ ወደ መሆን የተሸጋገረና ደጋግሜ የሚሄድበት ነውና አስታውሳለሁ ጠቅላይ ሚኒስትሩ ሪዲፋይን የሚያደርጉት እንዳልኳቸው አፕግሬድ ወደ ማድረግ ነው የሄዱት አየር ኃይልን ብያቸዋለሁ። ብዙ እሱም ብቻ አይደለም ባለፈው ወደ ማምረት ስል ብዙ ጉዳዮችን ያነሳ ነው። መከላከያ ሲሄድ ያዩዋቸው ተአምሮች አሉ። በእነ ዶክተር አብርሃም አስጎብኝነት ያየናቸው የሚገርሙ ነገሮችን ማምረት ጀምረን ነበር። ከተተኳሾቹን ባሻገር ታንኮች ላይ ያደረግናቸው ለውጦች በሪሞት መጠቀም ከዛ ያለ ተጎታች በራሳቸው ጎማ እንዲሄዱ ማድረግ እነኚህ ሁሉ ያየናቸው ነበሩና ይሄ ሪዲፋይን ጠቅላይ ሚኒስትሩ የሚያደርጓቸው ጉዳዮች አሉ ብዙና እኔም ከዛ የተነሳ ነው ደማቆቹን ዶቶች ሳይሆኑ ቦልዶች እያልኩ የሚሄደው። ከዛ አስታውሳለሁ በተለይ አልበር እንዳሞራ ሰው አድርጎ ፈጥሮኛል እያልን እንዘፍናለን እኛ አይደለ አብሊቭ አይ ካን ፍላይ እንደሚሉት ሌሎቹ። ግን ጠቅላይ ሚኒስትሩ አስታውሳለሁ 2008 ላይ አንድ የሰጡ ስልጠና ላይ አልበር እንዳሞራ የሚለውን ያነሱና የኛን አባባል ይተቻሉ። ነጮቹስ ዘ ስካይ ዘ ሊሚት ይላሉ ብለው ነበርና ይሄንን ያለው ሰውዬ ከዛ ዘ ስካይ ኢዝ አወርስ ብለው ሄጄ ስጎበኝ ያየኋቸው ሰዎች ከዛ ስካይ ቪው ብለው በተግባር ያመረቱትን ኃይል ወይ ደግሞ ይሄን ያመረተው ኃይል እና መሪ መካከል ያለ ሰፊ ልዩነት ነው። እንግዲህ አየር ኃይሉን ገደልን፣
እንግዲህ መብረር አንችልም፣ ክንፍ የለንም፣ እንደ አሞራ አንበርም ሲሉ እንደ ንስር ወይ ደግሞ ንስርን ራዕይ አድርጎ ተነስቶ ንስር ነኝ ብሎ ንስር አያረጅም፣ ንስር ይታደሳል ብለው ያ እዛ ላይ ደርሰው ከዛ ከማደስም አልፎ ወደ ማምረት የተሸጋገሩና ስካይ ቪው ላይ የደረሰው በእነዚህ መካከል ያለ ልዩነት ነው። እንግዲህ የማይማሩት ብቻ ሳይሆን መማር የማይችሉትን ሁሉ እዚህ ውስጥ በግልጽ የምናይበት በሚታይ ምስል በሚታይ ንጽጽር ሁለቱን ኃይሎች በደንብ ደምቀው የምናገኛቸው ነው። እንግዲህ ይሄ እንዳልኩት ደጋግሜም እንደማነሳው ሁሌ እንደሚገርመኝ በተራራውና በተራው መካከል የሚካሄድ ከዛ ደግሞ ድንበርና ድንበር አልባነት መካከል ይላል ጠቅላይ ሚኒስትር 16 ዓመት በፊት ሁሌ የሚገርመኝ ማነሳው ቪዲዮ ጂኦ ስትራቴጂክ የሚባል ነገር አብቅቷል። ያንን ተራራ ከፍታ ነጥብ 1205 ካልያዝክ የሚባል ነገር አሁን የለም። ዳት ኢዝ ሰርድ ጀነሬሽን ዋርፌር። ስለዚህ በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያይ በፊት ጀነሬሽን ዋርፌር ቦርደር የለም። ለምን ምስጋና ነው? ልክ እንደ ሰርድ ጀነሬሽን ዋርፌር ያለ ሰው ነው ኤርትራ መስመር የሚያስበው። ቢኮዝ አሁን የተፈጠረ ጥቃቶች ከቻይና ከአሜሪካ ከጃፓን የሚነሱ ይችላል። ወደፊት የሚመጣው ፊዚሽን ነው። አሁን ባለውና እያለቀ ባለው ፎርዝ ጀነሬሽን ዋርፌር እንኳን ቦርደር አይሰራም። የአንድን ተራራ ከፍታ በመያዝ ምናምን ያንን ተራራ ዝቅታ በመያዝ የሚገኝ ድል የለም። የዚህ ዘመን ጦርነት እሱ አይደለም። አሁን ባለው ዓለም አሁን ባለው ጂኦስትራቴጂክ ወይ ጂኦፖለቲክስ ውስጥ ያንን ተራራ ከፍታና ዝቅታ በመያዝ ቀርቷል። ድንበር የለም፣ ቦርደር ጠፍቷል ብለው 16-17 ዓመት በፊት ቀድመው የሚያነሱና አሁን ተራራውን የተማመኑ ሽምቅ ውጊያቸውን ተማምነው ቅድም ያነሳናቸው ሁለቱም ኃይሎች ዛሬ በአምስተኛው አደገኛው ትውልድ ጦርነት ላይ የሚረብሹ ሰዎች መካከል ያለ ንጽጽር በተጨባጭ የምናይበት ነው። ያንን ተራራ ከፍታና ዝቅታ መቆጣጠር ዋስትና አይደለም። በጣቱ ላይ እጁ ላይ ይዞ የሚቆጣጠር አካል እንግዲህ የድሮን ሌብነት ወይ ደግሞ ዘራፊነት የምንለው ያው እንደ ሀገርም አሁን እንደ ሀገር ውስጥ ተላላኪዎቻቸው እንደ ባንዳዎቹን ብናይ የሉዓላዊነት ደፋሪ ወይም ደግሞ የሉዓላዊነታችን ሌቦች እንደማለት ነው። ወይ ደግሞ የራስን ሉዓላዊነት አሁን እንዳልኳችሁ ባደገኘው እና አምስተኛው ትውልድ ጦርነት ሳይኮሎጂካል ዋርፌሩም አስበውትም ሳያስቡትም ለነኛ የገዛ ሀገር ሉዓላዊነት እንደ መዝረፍ እንደ መስረቅ ከድሮኑ ሌባ ባሻገር እንዳልኳችሁ ድሮን መስረቅ ድሮን መግዛት ዋስትና አይደለም እያለን ባለፈው ማንስቻለሁ። ድሮን ወይ ደግሞ መሳሪያ መግዛትና መታጠቅ ብቻ ሳይሆን ማምረት አለብን። እንደ ጎረቤቶቻችን እንደነ ኤርትራ እንደነ ሶማሊያ ያሉት የማይታጠቁትና የማይዙት መሆኑን እርግጠኛ መሆን አለብን ብሎ ከዛሬ 16 ዓመት በፊት 17 ዓመት በፊት ያወራና ለዛ አቅዶ ሲሰራ የመጣ ከዛ ባለፈው በተግባር ደግሞ ሰርቶ ያሳየን ሰውዬ ባለበት የኛው ጉዶችና እነኛ ምንም ባልጨበጡበት የሳይኮሎጂካል ዋርፌሩን ብቻ ሲያስቀድሙት የኢትዮጵያን መሳሪያ ድሮን ወረስን የሚል ተረት ኢማጂን። ድሮን መታጠቅ መሳሪያ መታጠቅ ብቻ ዋጋ የለውም። መሳሪያውን ካልሰራው አታውቀውም። ድንጋይ ይሆናል፣ ወደዛ ይቀየራል። እኔም ድንጋይ እያረኩ ነው፣ ወደዛ አድግ ያለው እያለ ቅድም ስነሳ ያልኳችሁ የዛላምበሳ ጉዳይ ወጣ የተባለ ወታደራዊ ምስልን ካያችሁ መረጃውን ካያችሁ አንዱ የድሮንነት የቨርቹዋል ዲፌንስ መገንባት መቻላችን ማሳያ ነው። ያቺ አንድ ወጣች ምስል አየናት እንጂ በእኛ ቁጥጥር ስር ምን ያህል ያለ ሀገር እንደሆነ ምን ያህል በዛ ርቀናቸው ስለሄድን እያንዳንዱ ጉዳያቸውን እየበረበርን መሆኑ እንድንገባ ወደ ጦርነቱ እየፈለጉ ቢሆንም ምንገባው መቼ እንደሆነ ሁሉ እንድናቅ ያንን መረጃ ያንን አቅም ያንን ኃይል ያንን ሁሉ አቅም ያጎናጸፈን ሁሉ ይሄ ድሮንነት የምለው ቨርቹዋል ዲፌንስ መሆኑ እነሱ ከኢትዮጵያ ዘረፍን በሚሉ ተረት ቢሆንም መዝረፍ እንኳን ዋስትና እንደማይሆን ያልሰራው መሳሪያ መታጠቅ ዋስትና እንደማይሆን ከዛ ደግሞ በተቃራኒው አሁን ስሙን ደጋግሞ የሚያነሱት የጦር ኃይሎች ጠቅላይ አዛዥ 16 ዓመት በፊት ቀድሞ ካላመረት ነው ዋጋ የለውም ድንጋይ ይሆናል ሲል ከዛ ድሮን በኢንሳ ውስጥ ለማምረት ሲሞክር ዛሬ ድሮን ሰርቶ ራሱ የሚቆጣጠረው ከዛ እንደዚህ የጎረቤት ሀገራትን በዚህ ደረጃ በርብሮ ማየት በሚቻልበት ደረጃ ውስጥ መሳሪያ ገዛን፣ ማዕቀብ ተነሳልን፣ መሳሪያ አከማችተናል ብለው ከሌሎች በገዙት መቆጣጠር በማይችሉት
በተወሰነ ደረጃ በሚገዙት መሳሪያ ተረተረትም እየፈጠሩ ዘላቂ ማጎናጽፍ መንገድ ያዝን አለን በሚል የሚፎካከር ወይ ደግሞ ፕሮፓጋንዳ የሚነዛ ኃይል መካከል ያለ ልዩነት አድርገንም ነው ማየት ያለብን። እንግዲህ ብዙ ይፋ ያልሆኑ ምስሎች፣ ብዙ ይፋ ያልሆኑ ጉዳዮች ቢኖሩም ቨርቹዋል ዲፌንስን ቀድመን መታጠቃችን፣ ለዛ ቀድመን መስራታችን ለጦርነት ቀድሞ ማሸነፊያ የሆኑ መረጃዎችን ሁሉ ማግኘት ነው። ጦርነት ሶል አባውት ኢንፎርሜሽን፣ መረጃ አይደል? የተሻለ መረጃ የሰበሰበው ማን ነው በዛ የዘመነው የሚለው ነው። ፈርስት ሴንቸሪ ያለው ጉዳይ ኢንፎርሜሽን ሱፐሪቲ ነው። ኢንፎርሜሽን ሱፐሪቲ የሚረጋገጠው በኢንፎርሜሽን ኢንዋር እና በኢንፎርሜሽን ዋርፌር ነው። በኢንፎርሜሽን ኢንዋር ስንል ኮንቴንት ኤክስፕሎይት ማለት መረጃ በመሰብሰብ የላንድ ኢንፎርሜሽን ሊሆን ይችላል፣ ከፓኬት አናሊሲስ ሊሆን ይችላል፣ ከፍሬም አናሊሲስ ሊሆን ይችላል፣ ፍሮም ዘ ኤር ሊሆን ይችላል፣ ለማን እንደሚላክ ሊሆን ይችላል፣ መረጃ ማምጣት። ሁለተኛው ግን አታክ እና ዲፌንስ ስንል ዲኒያል ኦፍ ሰርቪስ ሊሆን ይችላል፣ የራሳችንን መከላከል ሊሆን ይችላል። ይሄ ጉዳይ ተች የማያደርገው ኤሪያ እኛ ኢንፎርሜሽን ሱፐሪቲ ሪያላይዝ ለማድረግ ያው ቴክኖሎጂ ቤዝ ማለት ቴክኖሎጂ ላይ ቆመን ሱፐሪቲ ለማረጋገጥ ነው ይሰራ ያለ ነው። ይሄን ደግሞ ዊዝ ኖ ዳውት ሪያላይዝ እናደርጋለን። ዊዝ ኖ ዳውት ሪያላይዝ የምናደርገው በኢጎ አይደለም፣ በፖዚቲቭ ቲንኪንግ የወጣውን በማክበር ነው፣ የሚመጣውን በማክበር ነው። በዚህ መንገድ ከሄድ ራዕዩ ከግብ ይደርሳል። ከግብ የሚደርሰው ግን አዘይ ኢንፎርሜሽን ሱፐሪቲ ለማረጋገጥ ነው። ይሄ ማለት እንግዲህ ኮድ መጻፍ ይጀምራል። ለምን ኮድ ጽፋላችሁ የሚል ጉዳይ ብዥታ ነው አይደለም። ኮድ ጽፍ ሴኩሪቲ ይባላል። ሴኩሪቲ ሌየር አለ። ኔትወርክ ሌየር ላይ ቅድም ያያችሁ ሴኩሪቲ ያስፈልጋል። አዘርዋይዝ አንዘረጋም። ኔትወርክ በየቀኑ ባለው ኔትወርክ የምንጠቀመው እና የኢንሳ ተልኮ በራዕዩ ከተቀመጠው ባሻገር ኢንፎርሜሽን ሱፐሪቲ ማረጋገጥ ነው። ይሄ ደግሞ በኢንፎርሜሽን ዋርፌር እና በኢንፎርሜሽን ዋርፌር ውስጥ ሊካተት ይችላል ማለት ማጥቃትና መከላከል ብቻ ሳይሆን ኤክስፕሎይቴሽን ያካትታል። ይሄ ደግሞ በጂአይኤስ ያያችሁት ሌሎች ፕሮዳክት ያያችሁት ቀጥታ ከዚህ ጋር የሚነጋገር ጉዳይ ነው ለማለት ነው። ዛላንበሳው ጦር ግንባራቸውን እየገነቡ ነው የሚለው ብቻ ሳይሆን የፕሬዝዳንቱን ውሎና አዳር ከዛ አሁን የህወሓት ኃይሎችን ያኔ ሲታደኑ ከየጎሬው ከተደበቁበት እንደ ድመት ታነቁ ሲወጡም ከዛ አንዳንዶቹ ግብዓተ መሬታቸው ሲፈጸምም መረጃው እጁ ላይ ሆኖ እጁ ላይ ቢሮ ቁጭ ብሎ የሚከታተላቸው ኃይል ጋር እየተፋለሙ መሆኑን አለማወቃቸው ነው። እንግዲህ ይሄ ጥቂቱ እንጂ በዚህ ደረጃ ነው ቨርቹዋል ዲፌንሱ ድሮንነት የሚለው ጉዳይ የሚያጎናጽፈው። በተቃራኒው ደግሞ ይህንን አቅም ሳይፈጥሩ ወይ ደግሞ ይሄን አቅም መፍጠራችን ሌሎችን ማስገደድ ጭምር እንዳያዩን ማስገደድም ይቻላል። አሁን እነሱ እንኳን ሌላውን ዓለም እኛንም መከላከል አልቻሉም። እያንዳንዱ ጉዳያቸውን እንበረብራለን። ግን እንዳልኳችሁ ከ16 ዓመት በፊት እንኳን ጠቅላይ ሚኒስትሩ ቀድመው ሲያነሱት ለምሳሌ የአየር ኃይላችን ጉዳይ ዛሬ ስለ አየር ኃይሉ መረጃ የሚያወሩ ሰዎች በጣም ተረት እንዳልኳችሁ በተላላኪነት በዚህ ባደገኛው የአምስተኛው ትውልድ ጦርነት ለባዕዳን የሚፋለሙ መፋለማቸው ብቻ ሳይሆን ድሮ ላይ ቆመው በጣም ይሄ ምዕራፍ ብዙ የሚያስቡ ጉዳዮችም አሉት። አስደፍላፊ ነው ስላችሁ የማያውቁትን ጉዳይ በዚህ ዘመን ማውራታቸው ሳይሆን የሚገርመኝ 16 ዓመት በፊት ቀድሞ የቨርቹዋል ዲፌንስ አቅም ፈጥረናል ለሱ ታስቦ ተቋቋመ ተቋም ነው ከማለታቸው ባሻገር ጠቅላይ ሚኒስትሩ ለምሳሌ የቨርቹዋል አቅም ስለፈጠርን አሁን ጉግል እርዝን ምናምን ይጠቅሱና በአየር ኃይል በቢሾፍቱ በኩል ሲያልፉ ለምሳሌ እነኝን ኤሪያዎች አስወግዱ እንላቸዋለን። ካልሆነ ግን ማስገደድ የምንችልበትን ሲስተም ፈጥረናል የሚሉት እንግዲህ ከዛሬ 16 ዓመት 17 ዓመት በፊት ቀድሞ መሆኑ ጉግል እርዝ የሚባል ኢንፎርሜሽን ስርዓት አለ። በሳተላይት ኢሜጅ የሚያነሳው ኢሜጅ አውሮፓ ላይ ሲሆን የፈለጉትን ብቻ የፈቀዱለትን ብቻ አፍሪካ ላይ ሲሆን ሁሉ ነገር ማለት ከአዲስ አበባ ይነሳና ወደ ደብረ ዘይት ሲያልፍ ደብረ ዘይት አየር ኃይል ስንት አየር እንደቆም ጭምር ነው አንስቶ የሚያውቅ። ያን ደግሞ ማንሳት ብቻ አይደለም የሚያሳየው እንደዛው ጉግል እርዝ ከፍቶ ሰው ስንት አየር እንደቆም ማየት ይችላል ማለት ነው። ይሄን ለመከላከል ኢንሳ ከመፈጠሩ በፊት አቅም አልነበረም። ለዚህ ኢትዮጵያ ምርጫ አልነበራት። አሁን መተዳደሪያ አቅም ስለፈጠረ ጉግሎችን እንዳለ ሲስተማቸውን እንገታና ለምን ገታችሁብን ሲሉ የገታንባችሁ ኤክስ ዋይ ዜድ የሚባሉ ፖይንቶች አውጡ እነሱ እንተዳደራለን። አሁን እየቀረ መጣው ኢትዮጵያ አቅም ተፈጠረች። የምትፈልገውን ብቻ ከተፈጠረ ማትፈልገውን መከልከል እንችልበት ደረጃ ደርሳለች። ይሄ ሪፊውጂኔሽን ዋርፌር አካል ነው። የመደራደሪያ አቅም መፍጠር በፖለቲካል ዲስከሽን የማይፈቱ ነገሮች በርካታ ነገሮች አሉ። አንዳንድ ቦታ ላይ አይቲ ጭራሽ አቅም አጥቶ
ፖለቲክሱ ሰፖርት የሚያደርገው ኤሪያ አለ። ፖለቲክሱ ሽባሩ ደግሞ አይቲ የሚያግዝበት ኤሪያ አለ። ለምሳሌ ጎግል እዚህ ጋር አሁን መደራደሪያ በመፍጠራችን እነሱ እየተደራደሩ አንዳንዴም አማራጭ የላኩ ተቀይሯል ማለት ነው። ከዛ ዛሬ ደግሞ በምን ያህል ደረጃ እንደላቁ አየር ኃይሉ የሄደበት እንቅስቃሴ አየር ኃይሉ እንደዚህ አይነት መረጃ አገኘን የሚሉ ሰዎች ምን ያህል ቀር እንደሆኑ፣ ምን ያህል ለጦር ሳይንሱ ሩቅ እንደሆኑ፣ ምን ያህል ለባዕዳን እና የባዕዳን ተተኳሽ በእውር ድንብር የሚተኮሱ ተተኳሾች እንደሆኑ አንዳንዶቹም በእርግጥ አስበውበት ነው። አደገኛው የዘመን ጦርነት ትውልድ በመሆኑ የሳይኮሎጂካል ዋርፌር እያካሄዱ መሆኑ ከእናንተም እየመጡ ያሉ ጥያቄዎች ከዚህ ጋር የተያዙ መሆናቸው በእነኚህ ብዥታዎች ጭምር የተፈጠሩ መሆኑን በዋናነት ግን አየር ኃይላችን መዘመንን መጠበቅ የጀመረበት ጊዜ ከዛ ጀምሮ እዚህ መድረሱን ስናይ አሁንም ልዩነቱን በስፋት የምናይበት ነው። ሌላው ዛሬ ስለኛ ድሮን አየር ኃይል ቅድም እንዳልኳችሁ የሚያወሩትን ስንሰማ መሳቅ መሸማቀቅም አለብን። አንድም በመካከላችን ያለው ልዩነት ከዛ የኛው ዜጎች ነን ብለው ኢትዮጵያዊ ነኝ ብለው ኢትዮጵያን ሉዓላዊነቷን ለመገርሰስ አውቀውትም ይሁን ሳያውቁት ትልቁ የሉዓላዊነት መድፈር ውስጥና የሉዓላዊነት ፍልሚያ ላይ መሆናቸው። ከዛ ባሻገር ግን እንዳልኳችሁ ብዙ የሚያስቡ ጉዳዮች አሉ። ደጋግመን ስንገልጥ የምናየው ድሮ ላይ የቆሙ በቆመ ጠብቀኝ የሚዋጋን ኃይል የተማመኑ ድሮንን ታጥቆ ወደ ድሮንነት አድጎ አምርቶ ከዛ በቨርቹዋል ዲፌንስ ጠላቶቹን አንድ ባንድ መቆጣጠር ከሚችል ኃይል ጋር ድሮንም ተተኳሽን ማምረት ከሚችል ኃይል ጋር የሚካሄድ ፍልሚያ መሆኑ ስናስብ በማስረጃም ጭምር ደጋግመን እንደምናሳያችሁ ስናይ በሁለቱ መካከል ያለው ልዩነት ጎልቶ የሚታይና በጣም አስደንጋጭ የሆነ ዛሬ የምናየው ፍልሚያ የምናየው ልፊያ የምናየው ትግል በሙሉ የዚህ ውጤት መሆኑን እናያለን። እንግዲህ አራተኛው ትውልድ ጦርነት አንድ ሀገር ወደዛ መግባት ያለባት ከዛ መጪው የተባለውና አሁን ዘመን ላይ እንደምንፈተንበት የአደገኛው ዘመን አደገኛው ጦርነት ነው የምለውና ሰርድ ጄኔሬሽን ዋርፌር የሚባለው ዲፌንስ was everything የፓወር መለኪያ የነበረበት ዘመን። ለምሳሌ የሀያልነት መገለጫ መድፍ፣ ሚሳይል፣ ኒውክሌር ቦምብ ያላቸው ሀገራት ሀያል ተብለው የሚታሰቡበት ዘመን ሰርድ ጄኔሬሽን ዋርፌር ይባላል። ይህ ከቀዝቃዛ ጦርነት ጀምሮ ረጅም ዓመታት የቆየ አስተሳሰብ ነው በዋርፌር ውስጥ። ፎርዝ ጄኔሬሽን ዋርፌር ባለፉት ዓመታት ዓለም ተሯሩጣበታለች። ኮምፒውተር ለመስራት፣ ለመግዛት፣ ለመታጠቅ ከፍተኛ ውጥረት ተደርጓል። ለዛ አክቲቭሊ ፓርቲሲፔት ለማድረግ ነው። በዚህ ጄኔሬሽን አንዱ ስለ ቨርቹዋል ሶቨርኒቲ ኮንሰፕት የመጣው ከዚህ ቦርደር ፊዚካሊ በመሬት ታጠረ ሳይሆን ከዛሬ ሰው ሳታሰማራ የምትቆጣጠርበት አውድ ማለት ነው። የአምስተኛው ትውልድ ጦርነት የሚባለው የሳይኮሎጂካል ዋርፌር የስነ ልቦና ጦርነት አንዳንዶቹ የኛው ናቸው የምላቸው ሰዎች ስነ ልቦናቸው የተሰለበ አሸናፊነታቸው የተሰለበ እንደ ሀገር መቆም እንችላለን የሚለው ወኔ የተሰለበ ከዛም ባሻገር ግን ሰሞኑ የምናየው መናበብ በሙሉ ወይ ደግሞ እንደ ዓለምም ቢሆን ለምሳሌ አሁን አሜሪካ የአንዳንድ ሚዲያዎችን እየዘጋች ነው አይደል? ባለፈውም ሳነሳው ነበር ወይስ ደጋግሜ ያነሳዋለሁ። ይሄ ያለንበት የምንጠቀው በእኛ ጎን ነው፣ በእኛ ሙያ ዘርፍ ነው። የአምስተኛው ትውልድ የሚባለው የዚህ አሁን ያለንበት ዘመን አደገኛው ጦርነት ነው። ፊፍዝ ጄኔሬሽን ዋርፌር ቅድም በሚሳይል የሚመካውን ሶሳይቲ በኋላ በአይቲ የሚመካውን ሶሳይቲ ቀይሮ ጫዋታ ያለው ጭንቅላት የሰው ልጅ ሳይኮሎጂካሊ የሰው ልጅ ፈሪ ማድረግ ይቻላል፣ እንዳይሞት ማድረግ ይቻላል፣ ሚሳይል ሳይተኮስ ማሽመድመድ ይቻላል፣ ከቤት እንዲያወጣ ማድረግ ይቻላል የሚል አስተሳሰብ አንዱ የተነሳ የጦርነት ስልት። ይሄ የጦርነት ስልት ሀያላን ሀገራት ቢሊየንስ ዶላር በጅተው ጥናት ያደረጉበት ያለና ከሚቀጥሉት ጥቂት ዓመታት ጎልቶ ይወጣል ተብሎ ወይም ፎርዝ ጄኔሬሽን ዋርፌር ተከትሎ አይቲን ተከትሎ ይወጣል ተብሎ ይታሰባል። ከዚህ አንጻር ብዙ ስራ በተለይ በኢትዮጵያ የኢትዮጵያን ጀግኖች ልባቸው የተሰለበው በሳይኮሎጂካል ዋርፌር ነው። የኢትዮጵያ የአይቲ ኢንጂነር አሜሪካ ሄዳለ ሳይሆን አሜሪካ ታልቆ ይወርድ ይደርሳል። አሜሪካ ማለት ልዩ ዓለም አቀፍ ነው። በዘመናት የተነገረ የሚለው ነገር አሜሪካ በጣም ምርጥ፣ እኛ በጣም መጥፎ መሆናቸው በጋዜጣው በሚዲያው በፊልም በምናምን ለቀው ምናምን በዚህ ሁሉም ሰው እዚህ ቢሮ መቀመጥ ሳይሆን አሜሪካ ጫማ ማድረግም ቢሆን ማጥላትም ቢሆን ይመጣል።
አሜሪካ ሰው ይቻላል እና ሳይኮሎጂካል ዋርፌር ቀላል ቦታ የማይሰጠው ትልቅ ማህበረሰብን አንድ የሚያደርግ የሚያቀራርብ ከስነልቦና አንጻር ትርጉም የሚሰጠው ዋርፌር ነው። ስለዚህ ደጋግመን እንገልጠዋለን እንደምንለው ትራምፕ ላይ ባለፈው የእነ አሜሪካ ምርጫ ላይ አያይዘን ያነሳናቸው ጉዳዮች ነበሩ። ኮርፖሬት ሚዲያው እንዴት ሀገሪቱን እንዳመሰ፣ ኮርፖሬት ሚዲያው እንዴት ያልተባለ ነገር ሲል እንደነበረ፣ እንዴት እነ ካማላ ሃሪስ እንዲመረጡ እነ ትራምፕ ያላሉትን ጉዳይ አሉ እያሉ ሲሞግቱ እንደነበረ፣ አደባባይ ላይ ሲወጡ እንደነበረ። ከዛ ኮርፖሬት ሚዲያው ከአሜሪካ ውስጥ ከነ ባይደን መሸነፍ በላይ የኮርፖሬት ሚዲያው የተሸነፈበትና የተጋለጠበትን ልክ ስናይ በዚህ ዘመን ኮርፖሬት ሚዲያው ምን ያህል የት እንደደረሰ ስማቸውን የማንጠራቸው ብዙ አሁን በቃ ሂር ኤንድ ዴር እየተረባረቡ በየሚዲያው ፌስቡኩንም ቲክቶኩንም ጀማሪውንም ተራውንም ዩቲዩቡንም ሚዲያውንም ሲያገኙ የሚያወሩበት ምክንያት የመናበባቸውን ልክ ስናይ የአደገኛው ትውልድ ወይ ደግሞ የአደገኛው እና የአምስተኛው ትውልድ ጦርነት ላይ መሆናችንን ማሰብ ይገባል። በምላስ ነው። ምላስና ምራቅ ያለ ሁሉ የፈለገው እንዲተፋ የሚደረግበት ሆን ተብሎ የታቀደ ነገር እንዲተፋ የሚደረግበት ሀገርን በስነልቦና መስለብ፣ ትውልድን በስነልቦና መስለብ፣ መከላከያውን ማጠልሸት ያ እውነት መስሎን እንድንቀበል ማድረግ ማለት ነው። የምናየው የሚካሄደው ጦርነት በሙሉ እሱ ነው። የሚዲያው ጦርነት አካል አብይን ማስጣል የስብና ቀጠላ የምለው ደጋግሜ የምመጣበት በተጠና መንገድ የሚሰራበት እነ ቲፒኤልኤፍን ታስታውሳላችሁ። ከስልጣን እንደወረደ ወደ መቀሌ እንደሄደ ምን ነበር ያደረገው? ውጭ ባሉ ደጋፊዎቻቸው በኩል ምን ነበር ያደረገው? የሚዲያ ፋብሪካና የዜና ፋብሪካ ነበር የከፈተው አይደል? የፕሮፓጋንዳ ፋብሪካ አይደል? በሚዲያው ጎን ወይ ደግሞ በዚህ በአምስተኛው ትውልድ ጦርነት ቀድሞ ለመሄድ ያደረጉትን ጥረት በጣም የምታውቁት ነው። ምዕራባውያንና አጋሮቻቸው ከለውጡ ከመጣበት ጊዜ ጀምሮ ሰሜኑ ጦርነት ድረስ ያደርጉብን የነበረው ዘመቻ ዛሬ ድረስ በእነስንዴ በእነምናምን ሰበብ የሚካሄደውን በሙሉ ስናይ በለውጡ በመሪው እስከ ጦርነቱና እንደ ሀገርም ጭምር እንዳንቆም ድሎቻችን ሁሉ ማጠልሸት ዝም ብሎ የመጣና በአጋጣሚ የመጣ ሳይሆን የዚህ አደገኛው የዚህኛው ዘመን ጦርነት ጭምር ስለሆነ ዛሬ በድሮን ስም፣ በአየር ኃይል ስም፣ በመሪው ስም፣ በመከላከያ ስም የሚካሄደውን በሙሉ ከዚህ ጋር እያነጸርን የምናየው ደጋግመን የምንመላለስበት ከምንም በላይ ደግሞ የሚመለከተንም ጉዳይ ስለሆነ ይሄ ከፈለጋችሁ ሰሞኑኛ ሃይማኖቶችንም ጉዳይ እስልምና ላይ የተጀመረውን ሚዲያ ትንኮሳ ማያይዛችሁ ብታዩ ለምሳሌ የዚሁ አካል የሳይኮሎጂካል ዋርፌሩ አካል አድርጎ ማየት ይቻላል። ነጥላችሁ ለማየት እንዳትሞክሩ። እያንዳንዷን ሚዲያ ላይ ያለውን እድል በመጠቀም ያውም ኔጌቲቭ የሆኑ እድሎችን አሉታዊ የሆኑ ነገሮችን በሙሉ በመገጣጠምና በማገናኘት ሰዎችን ከፈለጋችሁ ዘንድ የሚያወሩት እዚህ ነሉት የሚያነሱትን ምናምን እያንዳንዱ ሚዲያ ላይ የሚካሄደው አሁን ከምንሰማው በቀጥታ መከላከያ ላይ፣ በቀጥታ ኤርትራ ላይ፣ በቀጥታ ከድሮን ጋር ከአየር ኃይል ጋር ተያይዞ የሚነሱ ጥቃቶች ጋር ለይታችሁ እንዳታዩቸው። ቅድም ብያለሁ። የነ ትራምፕን ጉዳይ ሳነሳ የኮርፖሬት ሚዲያው እንደ ዓለም ምን ያህል እንደዘቀጠ ተው። የኛ የመንደር ሚዲያዎች ዩቲዩብ ላይ ያሉ ጉዳዮች ብቻ ሳይሆን ትላልቆቹ የነ አሜሪካ ሚዲያዎች የተጋለጡበት አሁን ብቻ ሳይሆን ድሮ በነ ቻይና ጦርነት ጊዜ እነ ሲኤንኤን የነ ቻይናን የሚሊተሪ ፓወር አሁን ልክ ኢትዮጵያ ላይ እንደሚዘመተው በዛ ልክ ያጠለሹ የነበረበትን አጋጣሚ ከዛ አልፎ ተቀናቃኞች የሚባሉትን አሁን መጽሐፍ ጻፍን እያሉ በመጽሐፍ ስም የሚታገሉ ሰዎች በሙሉ ምን እያደረጉ እንዳለ ከዚህ ሀገር ሸሽተው ጡረታ መቀበሪያቸው ላይ የደረሱ ሰዎች ሁለት በሁለት የሆነች ክፍል ተከራይተው ኢትዮጵያ ላይ የሚያካሂዱትን ዘመቻ አይታችኋል። ይሄን መንግስት በሚዲያ ዘመቻ እንጥለዋለን በሚል ተስፋ ለሞት ለመቃብር ሩብ ጉዳይ የቀራቸው ሰዎች በሙሉ የሚዲያ ዘመቻ ላይ የሚጋፉበትን ልክ ማስተዋል አሁን ላለነው ጉዳይ ለደረስንበት ጉዳይና እያመራን ላለንበት ወይ ደግሞ አሁን ላለንበትና የቀጣዩ ካሁን በኋላ በተከታታይ የምንሄድበት የአደገኛው ዘመን ወይ ደግሞ የአደገኛው የዚህ ዘመን ጦርነት ውስጥ አምስተኛው ትውልድ ጦርነት የሚባለው ሳይኮሎጂያችንን መስለብ አሸናፊ መስሎ መታየት ቅድም እንዳልኳችሁ እንኳን አሁን በአራተኛው ትውልድ ጦርነት አንዱ ባህሪው ሉዓላዊነት መልኩን የቀየረበት በግለሰቦች እጅ የወደቀበት ሉዓላዊነት የሚጠቃባቸው መንገዶች የማይታወቁ መሆኑ ለምሳሌ በከስተም በቃ በጉምሩክ በስደተኛ በምናም በኩል ሊጠቃ ይችላል። በኮምፒውተር የሆነ ሀገር ቁጭ ብሎ ሰው ሊያጠቃን ይችላል። ከዛ በሽምቅ አሁን እንደምናየው የሚያሳዝነው እንግዲህ በነፋኖ ስም ህዝቡ ላይ በምን ያህል ሌቭል እንደሚነገር አይታችኋል። በምን ልክ እንደሚነገር አይታችኋል። ጠቅላይ ሚኒስትሩ ባህር ዳር ላይ ሄዶ ኢንጆይ አድርጎ ተሰብስቦ ጎብኝቶ የሚመለስበት ልክና ከሱ ጋር እንቀናቀናል የሚሉት ኃይሎች በአንደበታቸው የፈለጉትን የሚያወሩበት ከዛ በዚህ መንደር እንደፈለጉ የሚያሰሩበት ጉዳይ ማለት ነው። ማንጸሪያው እሱ ነው።
በየትኛው መንገድ ፋኖ ያሸንፋል ብቻ አይደለም፣ የማሸነፍ ግብም የለውም። ዓላማውም እሱ አይደለም። ጠቅላይ ሚኒስትሩ ወይ ደግሞ ኢትዮጵያ መከላከያ ሰራዊት ወይ ደግሞ ኢትዮጵያ እንደ ሀገር እንዳታሸንፍ ማድረግ ነው፣ ማንበርከክ ነው፣ ለሌሎች ኃይሉ ተላላኪ ሆኖ ማገልገል ነው፣ ወይ ደግሞ የራሳቸውን ጥቅም ለማስከበር መረበሽ ነው። ምክንያቱም ግለሰብ ናቸው፣ ሽፍታ ናቸው፣ ኔትወርክር ነው ራሱ ፍልሚያው የነሱ። ሽንፈትን አያውቅም። ማንም ታሸንፉት ንገሩኝ እስኪ፣ ስንት ግለሰብ ነው ያላቸው? ስለዚህ ከግለሰቦች ጋር ግለሰብ ሽንፈት አያውቅም፣ ምንም ሽንፈት አያውቅም። ስለዚህ ዲና ያደርጋል። ከፈለገ ያመጣውን ድል ዲና አድርጎ እንደፈለገ ቢያወራ እንደምታዩት ሰሚ የሚያገኙበት ብዙ ቂላቂል ማግኘት የሚችሉበት ድሮ ላይ ቆመው ያሉ ሰዎችን የምናይበት፣ እውነታው ግን በድሮና በድሮን መካከል የሚደረግ በፍጹም ለማሸነፍና ለመሸነፍ የሚደረግ ትግል ሳይሆን ለማወናበድ የሚደረግ ትግል መሆኑን የምናይበት፣ ሌሎችም እንዳልኳችሁ በዛም በዚህ በነጀዋርን በመናን የሚካሄደው ሁሉ የተናበበ አሁን በአዳንም የሚያደርጉብን ከኤርትራ ጋር የገባንበት ጉዳይ አሁን ቲፒኤልኤፍ ተማምና የምትፎክርበትና የምታምስበት ጋር ሁሉ የተያያዘ ጉዳይ እንጂ ዝም ብሎ በዘፈቀደ የሚሆን አይደለም። የታቀደበት ነው የአምስተኛው ትውልድ የአደገኛው የምለው የሚዲያው ጦርነት ማለት ነው። ስለዚህ ይሄ ጉዳይ ደጋግመን የምንሄድበት ቢሆንም እንደ መንግስት እንደው የመንግስትና የመንግስት ሚዲያዎች ችግርም እዚህ ውስጥ ምንድን ነው የሚለው በስፋት መመርመር ያለበት ጉዳይ እንደሆነ አስባለሁ። ምክንያቱም ለመንግስት ወይም ደግሞ የመንግስትነትን ስራ መስራት የሚፈልጉ ሚዲያዎች ወይ ደግሞ የሚዲያ ሰዎች በግላቸው የሚሰሩ ሰዎች በግል ይህንን እንሰራለን ብለው የተነሱ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? የተቃዋሚ ሚዲያዎች አንድ ተራ ዩቲዩብ የተቀናቃኙ ኃይል ጫፍ ላይ ያሉ ሰዎችን ለማግኘት የፈለገውን ማብራሪያ የፈለገውን ቅጥፈትና የፈለገውን ውሸት በፈለገው ሰዓት ለማግኘት የሚሄድበት ርቀት ያንን ቅጥፈታቸውን በፈለጉት መንገድ ሼፕ አድርገው የሚያቀርቡበት መንገድ፣ በተቃራኒው የኛ የታጠቅናቸው ሚዲያዎች አሁን ትራምፕ አንዳንድ ሚዲያዎች ማፍረስ ጀምረዋል። ኢትዮጵያ ውስጥ መፍረስ ያለባቸው ሚዲያዎች ወይ ደግሞ አካሄዳቸው መቀየር ያለባቸው ሚዲያዎች ወይ ደግሞ ለሚዲያው ያለን እይታ መቀየር አለ። ወደፊት አነሳዋለሁ። አንዳንዶቹ ለማወሳሰብ ነው ተጠቅመው ከመሪው ጋር ለማወሳሰብ መሪውማ በአምስተኛው ትውልድ ጦርነት ላይ ደጋግመን ወደፊት እንደምናሳያችሁ መጪው ትውልድ ሳይኮሎጂካል ዋርፌር መጪው ለመሆኑና አንዱ ኢንሳ እንዲሁም ከአራተኛው ትውልድም አልፎ ለአምስተኛው ትውልድ ጦርነትም እየተዘጋጀ የሚሰራ ተቋም መሆኑን በቀኝ እግራችን ስለችን ጄኔሬሽን ዋርፌር ኮንሰርን አለን የሚለው ምክንያቱም ሪሞትሊ አስተሳሰብ መግራት መቅረጽ ያስችላል። ጄኔሬሽን ዋርፌር ወጣቱ ፖቴንሻል ያለው ሽራ እንዲሁ ማለት ይችላል። መስራት ሳይሆን መመየት ይቻላል። እንዲያስ ኢንስቴድ ኦፍ ወርኪንግ አሜሪካ ያለ እንዲሁ ማድረግ ይቻላል በሪሞት እና በዚህ አስተሳሰብ አሁን ያሉ ቴክኖሎጂዎች በብዛት ስልስልነት የሚከምሩ ስለሆኑ ከወዲሁ ማወቅ አለብን። ቻለ ኦልዌይስ ሰርፕራይዝ መደረግ የለበትም። ይህ ጀኔሬሽን ሪስፖንስብል ነው የለመጠየቅ አዲሱ ትውልድ ሀሳብ ነው ሜዳው። በሚዲያው ላይ ብዙ መስራታቸው በሚዲያው ላይ የተሻለ ግንዛቤ መኖሩ ብቻ ሳይሆን ኢትዮጵያ ውስጥ ያሉ ሚዲያዎች የማይረቡ የሆኑ ወገንተኛ ብቻ መሆናቸው እርካታ እንደሌላቸው ደጋግመው የሚናገሩትና በብዙ ማስረጃ ጭምር ማስረገጥ የምንፈልገው ከዛ ባሻገር ታስቦበትም በቀርነትም ንጽጽሩን እንግዲህ ስናየው እናውቃለን። ተቀናቃኝ ሚዲያ ያው እንዳልኳችሁ ነውርንም ውሸትንም ብልግናንም ባንዳነትንም ከሃዲነትንም በመደጋገም እውነት ማስመሰል ትክክለኛ መስሎ ቆሞ መታየት ዜጋ ነኝ ብለው ከኛ ጋር ዜግነትን ሲጋሩ ላለማፈር የደረሱበት ልክ የሰበኩበት ልክ እዚህ ውስጥ ማየት ነው። ከዛ ደግሞ በመንግስት ሚዲያዎች ውስጥ ከዛ ደግሞ ለሚዲያው የመንግስት አካላት ባላቸው አመለካከት ባላቸው ፈቃደኝነት ባላቸው ዝግጁነትና ወጥተው በሚያወሩበት ልክ ከዛ በውስጥ የሚሰራው ጉዳይ በሙሉ ስናየው የዚህ አምስተኛው ትውልድ ጦርነት በተለይ አሁን ያለንበትና ወደፊት የምንፈተንበት በረንብ መታየት ያለበት ደጋግሜ እኔም በትኩረት የማነሳው እንዳልኳችሁ ሚዲያውን ብዙ የሰሩበት ጠቅላይ ሚኒስትሩ ብዙ የሚተቹት ብዙ ሚዲያ ላይ እርካታ እንደሌላቸው ደጋግሞ ሲናገሩ ስማቸውን እያነሱ የሚሄዱበት እኛም በብዙ ውስጥ በተለይ የውስጥ አርበኛው የተጠቃንበትና አሁንም የውስጥ አርበኛውንም የሀገራችንን ሚዲያዎችንም ፖሊሲ ሜከርስንም ጭምር እየተነኮስን እየጎነተልን እየተከታተልን እየገመገምን ወደሚፈለገው ወደዚህ ዘመን ትክክለኛ መፋለሚያነት እንዲመጡ ማድረግ አንዱ የስራችን አካል ነው ብለን እናስባለን። ምክንያቱም ይህን ማድረግ አሁንም የውስጥ አርበኛውና አንዳንድ አንፊቶች ይህንን ከሀገር በተቃራኒ መቆም ልክ ይህንን ምናልባት የምናምንባቸው የመሪው ራዕዮች
ከመሪው ጋር ተቀናቃኝ ሆኖ ተቃራኒ ሆኖ እንደመቆም አድርገው ስራቸውን ከመስራት ይልቅ ይሄ የሚነግዱባቸው ጉዳይ ስለሆኑ እኛ ግን እሱን የምንቀጥልበት መሪውም የሚተቹት የማይረኩበት ጉዳይ እንደነበረ ህልማቸውን በዚህ ጉዳይ ላይ ትልቅ እንደነበረና በእርግጥም በምናስበው ልክ ሳይሆን በራሳቸው ብዙ የሚሰሩበትን መንገድ ስለነ ቻይና ስለ ሺ ሲያነሱ ለምሳሌ በሚዲያ ላይ ያመጣውን አብዮት ጠንቅቀው የሚያውቁ ስለነ ፌስቡክ እኛ ያለቃን ለመሆናችን ናሽናል ፓወር መፍጠር አንዱ ወይ ደግሞ እንደ ፌስቡክ ያሉ ትልቅ መሳሪያዎች ወይ ደግሞ ትልቅ ሼክ ማድረጊያ ግለሰቦች ሉዓላዊነትን ሼክ ሲያደርጉ እንደነ ቻይና ያሉ ሀገራት የራሳቸውን አማራጭ አፕሊኬሽን መፍጠር መቻላቸው፣ ሲስተም መፍጠር መቻላቸው፣ እስሎ ማድረጋቸውን ናሽናል ፓወሩ ስላላቸው ከዛ ደግሞ ያን ለመፍጠር የሚያስችል ካፓቢሊቲ ቴክኒካል ካፓቢሊቲ ሌሎች አቅሞችን ስለፈጠሩ ልክ ቨርቹዋል ዲፌንስ ጠቅላይ ሚኒስትሩ ገና ኢንሳጋሩ ሲያቋቁሙ የዚህ ዘመን ጦርነት ላይ መፋለም የሚችል እንዲሆን አድርጌ ያቋቋምኩት የሚሉትና እሱ ዝግጁነት ሁሉ ያላቸው ገና እኛ ባለመንቃት በዛ ትውልድ ጦርነት በአምስተኛው ትውልድ ጦርነት እየተበላን ለመሆናችን በአራተኛው ትውልድ ጦርነት እየተበለጠን ለመሆናችን ጭምር ደጋግመው የሚተነትኑትና እሱ ላይ በብዛት የሚሰሩበት የነበረ መሆኑን እኛም በተለይ በእኛ ሙያ ውስጥ ያለን ሰዎች እንደ ዜጋም ቢሆን የምንጋለብ ሰዎች ያለን እንግዲህ እሱ ምንም ማድረግ አንችልም። እያንዳንዱ ዜጋ የራሱ ሕሊና አለው፣ የራሱ ማመዛዘኛ አለው። በራሱ አቅም ልክ ነው የሚወስደው። የቅርነታችን ማሳያም እሱ ነው። አንዳንድ በጣም ለተረት የቀረቡ በጣም ለኮሜዲነት የቀረቡ ጉዳዮች ፖለቲካ የሆኑበት ከሃዲነት፣ ቀጣፊነት፣ ውሸታምነት እውነት የመሰለበት የሙያው መለኪያ የመሰለበት ይህንን ማጥራት የእኛም ኃላፊነት ነው። እንደ ዜጋ ወንፊት ማጥለያ ለራሳችን ለጆሮችን፣ ለዓይናችን፣ ለአእምሯችን መስራት የራሳችን ኃላፊነት ነው። በዛ መንቃት ውስጥ ነው ድሮና ድሮንነት ላይ መገኘት የምንችለው፣ አሸናፊና ተሸናፊነት ላይ መገኘት የምንችለው። በዚህ ዘመን መወዳደር የምንችለው ወይ ደግሞ እንደ ሚዲያም እንደ ግለሰብ እንደ ሀገር የምታዩት ይሄ ጉዳይ ሁላችንም በዚህ ዘመን መወዳደር ስንችል፣ በዚህ ዘመን ማሸነፍ ስንችል፣ በዚህ ዘመን መንቃት ስንችል ነው ወደዛ የአሸናፊነት ማማ መውጣት የምንችለው የሚለው የምናምንበት ነው። በዛ ደረጃም እያንዳንዱ ዜጋ ራሱ ኃላፊነት መውጣት አለበት ብዬ አስባለሁ። ይህ አደገኛው ጦርነት ከግለሰቦች ጭምር እየተነሳ እያንዳንዱ ግለሰብ ሼክ የሚያደርግበት የባንዳና የአንድ ተፋላሚ ኃይል ጡንቻና ብርታት የሚሆንበት አውቆም ሳያውቀውም ጭምር የሚሆንበት ሁሉም ድርሻ እየወሰደ የመጣበት ወይ ደግሞ ሉዓላዊነትን ሼክ እያደረገ የሚሄድበት ባዋጣው ልክና በነቃው ልክ ደግሞ እንደዛው የሚከላከልበት እንደዚህ አይነት ተረት፣ እንደዚህ አይነት ንቀት፣ እንደዚህ አይነት ቅጥፈት እንዴት ለእኔ ይቀርብልኛል ብሎ የሚያጠይቅ ጄኔሬሽንም ሲፈጠር ያ እንዲፈጠር ስናደርግም ነው እኛ በእኛ በኩል የተከፈተው ዘመቻ ወይ ደግሞ አሁን ያለንበት ዘመን በተለይ እንደ ዜጋም ሁሉም ይመለከተዋል። ግን ደግሞ እንደ ሚዲያ ኃላፊ እንደ ጋዜጠኛ በእኛ በኩል አደገኛው የምንለው የአምስተኛው ትውልድ የሚዲያ የሳይኮሎጂካል ዋርፌር እዛ ጦርነት ውስጥ አደገኛው ጦርነት ውስጥ እንደመገኘታችን የሚገባንን ለማድረግ ማመንታት የለብንም፣ ማፈግፈግ የለብንም፣ መሽኮርመም የለብንም። ስለዚህ እሱን ማድረግ አለብን ብለን እናምናለን። ለዛም የመጣ ነው ወታደሩንና ወታደርነትን በተለይ አሁን ያለው የተከፈተብን ጦርነት ከያቅጣጫ የተወጠርንበት ሉዓላዊነታችንን አደጋ ውስጥ የወደቀበት ጊዜ ከመሆኑ አንጻር ለዛ መታገል ደግሞ ይገባል ብለን ስለምናምን ደጋግመን እየመጣን የምናደርገው እሱን ነው። የምንገኘው አደገኛው ወይ ደግሞ የአደገኛው ዘመን ጦርነት ውስጥ ነው። እሱን ደጋግመን እንገልጸዋለን። ከዘመኑ ጋር የሚካሄደው ውጊያ የዘመኑ ውጊያ ምን አይነት ነው? ምን አይነት ውጊያ የተከፈተብን ነው? እንዴት ያለ መልክ አለው? በዛ ደረጃ ያለን ዝግጁነት ምንድን ነው? የሚነዛውን ፕሮፓጋንዳስ ምን ያህል እውነትነት አለው? እነኝን እየተመላለስን ደጋግመን የምናነሳቸው ናቸው። ገና መጀመሪያ ገጾች እንኳን አልተገለጡም። እንዳልኳችሁ ቨርቹዋል ዲፌንስ ላይ፣ አየር ኃይል ላይ፣ አሁን ያነሳነው ድሮና ድሮንነት ጉዳይ ላይ ብዙ እንላለን። ለአብሮነታችሁ ደግሜ አመሰግናለሁ። በተደጋጋሚ የመጣን ወታደር ነኝ እንዲሁም የመጋቢት ገጾችን እናንተ ያነሳችኋቸውን ጥያቄዎች ከተጻፉ ከጻፍናቸው ከጨበጥናቸው ከሚታዩ ማስረጃዎች ጋር እያናበብን ወደ እናንተ ማድረሳችንን እንቀጥላለን። ከሀሳብ ሜዳ ጋር ነበራችሁ። ለአብሮነታችሁ እጅግ አድርገን እናመሰግናለን። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ሰላም ግን የሚከበረው አቅምን በማፈርጠም ጭምር ለሰላም የሚከፈል ዋጋን በመክፈል ጭምር አስፈላጊ ሲሆንና ግዴታ ሲሆን ለዛ የሚሆን ኃይል በማፈርጠም ለዛ የሚሆን መሳሪያ በመታጠቅ ሲያስፈልግ በመፋለምም ጭምር እንደሆነ እናምናለን። የዋህነት አይደለምና በቀጣይ እንዲሁም ጠበኛውና ጦረኛው መሪ በሚል ስናይ የምንነካካው ጉዳይ ይሆናል። ለሰላማችን እያንዳንዳችን ሚና አለን ብለን እናምናለን። ለአብሮነታችሁ ደግሜ ላመስግን። በያላችሁበት ሰላም ቆዩን።
ኢትዮጵያን ከአሸናፊነት የሚገታት አንዳች ምድራዊ ኃይል የለም ከድሮም ጀምሮ ስናይ። አሁን ደግሞ በደረስንበት ዘመን ባየነውና እማኝ በደረስንበት ከፍታ ልክ ሰራዊቱ በተጠናከረበት ልክና በዘመነበት ልክ ደግሞ አሁን የገጠሙን ጠላቶች ምንም ናቸው። እንዳልኩት ከሩጫ ማደናቀፍ ከፍጥነታችን መግታት ካልሆነ በስተቀር በፍጹም ኢትዮጵያን ሊያሸንፏት አይችሉም። ከምንም በላይ ጦርነት ፍትሃዊነትም ስለሆነ አድዋነት የምንለው እውነት ስላለ ኢትዮጵያ ማንንም ወራ ስለማታውቅ ማስመሰል የሚፈለገው ደግሞ መሳል የሚፈለገው ምስል እሱን ቢሆንም በቀጣዩ ክፍል የምናየው እሱን ነው። ወራሪዋ፣ ጠበኛዋ፣ ጦረኛዋ ኢትዮጵያ ወይ ደግሞ መሪ ተደርጎ የሚሳለው ጉዳይ እውነት ነው ወይ? የአሸናፊነታችን ሚስጥርም እዛ ውስጥ እናገኘዋለን። አሁንም ደጋግሜ የሜዳችን ታዳሚዎችን ላመሰግን እወዳለሁ። ደጋግመን እንመጣለን። እጅግ አድርጌ አመሰግናለሁ። በያላችሁበት ሰላም ሁኑ። ኢትዮጵያችን በእያንዳንዳችን ጥረት ታፍራና ተከብራ ለዘለዓለም ትኑርልን። ቻው። አዲሱ ትውልድ ሀሳብ ነው ሜዳው